ኖ የሚያስፈራኝ ማን ነው? እግዚአብሔር የህይወታችን አላለም። የህይወቴ ለግሉ፣ መድኃኒቴ ለግሉ፣ ብርሃኔ የግሉ መታመኛዋ ነው ይላል። እሺ ዳዊት በጣም አበዛው፣ በጣም አበዛው። አንተ ሁሉ ነገር ወስደህ ለራስህ ታደርገዋለህ እንዴ? ነውር አይደለም እንዴ? እግዚአብሔር እረኛችን ቢል ጨምር አይጨምርም። እስራኤልን የሚጠብቅ አምላክ፣ የማይተኛ የማያንቀላፋ አምላክ መሆኑን ዳዊት አያውቅም? ያውቃል። ታዲያስ እስራኤል በእረኝነቱ ባይታመን፣ ዳዊት ግን እግዚአብሔር እረኛዬ ነው የሚያሳጣኝ የለም አላለም። እረኛዬ ነው ለግሉ። ስለዚህ ወንድሞቼ ናቶቼ ኢየሱስ ብርሃኔ ነው ለግሌ፣ እረኛዬ ነው ለግሌ፣ መድኃኒቴ ነው ለግሌ ለግሌ ለግሌ። ይህን ስናገር ብርሃናችን ብሎ የሚለውን ቃል ዘንግቶኝ ነው። ክርስቶስ የዓለም ብርሃን አይደለም ነው። ኦኬ ክርስቶስ የዓለም መድኃኒት አይደለም ነው። ዓለም በመድኃኒትነቱ አትታመንም። እኔ ግን በመድኃኒትነቱ ታምኜ ዳዊትንና ማርያምን ዋቢ አድርጌ ነቢየ እግዚአብሔርን ባቆምንም ዋቢ አድርገን ጴንጤዎች ክርስቶስ የግል መድኃኒታችን ነው እንላለን። በለው ኤርሚያስ ያለ ርኅራኄ ያለ ርኅራኄ። ይህን ኮተት የሆነ የደብተራ ትምህርት ማለት ነው። መድኃኔ ዓለም ብለነዋል። እናንተ መች አላችሁት? የሰማርያ ሰዎች ናቸው ያሉት። ዮሐንስ ነው ያለው። ዮሐንስ ያለውና የሰማርያ ሰዎች ያሉትን እኛ ጴንጤዎች አንለውም እንዴ? በደንብ ነው የምንለው። ኢየሱስን ብርሃናችን ነው እንለዋለን። የዓለም ብርሃን ነው ብለን እንለዋለን። ደግሞ ብርሃኔ ነው እለዋለሁ። ብርሃኔ ነው። ኢየሱስ የዓለም መድኃኒት ነው አዎ እንለዋለን። ደግሞ መድኃኒቴ ነው ለእኔ የኔን እኔ የማውቀው እኔ በግሌ ስለተቀበልኩት ነው የዳንኩትኝ። ምን ነው በጣጠሳችሁት፣ እዛም ሸነሸናችሁት ይቆራርሳል አልከኝ? ብራዘር እሱ እንደ ቂጣ ምናም ነገር ተቆራርሶ የሚያልቅ አይደለም። ሰው በግሉ ክርስቶስን መድኃኒቴ ብሎ ካላመነው ይጠፋል። እረኛዬ፣ መድኃኒቴ፣ ቤዛዬ፣ ንጉሴ፣ አምላኬ፣ ጌታዬ ብሎ ካልተቀበለው ይጠፋል። ከየት ነው የተማርነው? ዳዊት ነው ያሳሳተን እንበል? ኧረ አላሳሳተንም። ማርያም ነች ያሳሳተችን ብለን እንበል? ኧረ አላሳሳተችንም። ነፍሴ ጌታን ታከብረዋለች ብላ ስትል ለግሏ እያደረገች ነው የጠራችው። መንፈሴ በአምላኬና በመድኃኒታችን በእንጂ ማርያም አላለችም። አታስብላትም፣ እኔንም አታስብለኝም። እኔም በመድኃኒቴ ይላለዋ። ኢየሱስ መድኃኒቴ ነው ብለን እንጠራለን። ክብር ለእግዚአብሔር ይሁን። ደግሞ ጴንጤ ፊት መጥቶ ለመቆም ትታትራላችሁ። ስለዚህ ጌታችን ምንድን ነው? የዓለም መድኃኒትም ነው። እናስ የግሌም መድኃኒት ነው። እኔ የግሌ ለምን በግሌ ነው የማምነው እንዴ? በግሌ ነው የማምነው። የግል መድኃኒቴም ነው ማለት እግዚአብሔር ልጁ የዓለም መድኃኒት አድርጎ ሰጥቶታል። ዓለም በመድኃኒትነቱ ይታመናል እንዴ? አይታመንም። ኢየሱስ ክርስቶስን የሚረግመው የሚሰድበው ስንት ትውልድ ነው ያለው? አዎ ኤርሚያስስ በዓለም ውስጥ ነው ያለሁት። ይህንን ለዓለም የተሰጠውን የዓለም መድኃኒት እኔ ግን የግሌ መድኃኒት አድርጌ ተቀብየዋለሁ። የዓለም መድኃኒትነቱን ሳልክድ የግሌ መድኃኒት አድርጌ ተቀብየዋለሁ ማለት ነው። ኢየሱስ የግል መድኃኒቴ ነው፣ የግል አዳኜ ነው ማለት በግሌ አዳኜ ነው ብዬ አምኜዋለሁ እያልኩ እኮ ነው። በግሌ መድኃኒቴ ነው ብዬ ተቀብየዋለሁ እኮ እያልኩ ነው። አንድ ሰው ዶክተር ጋር ሄዶ ቢታመም መድኃኒት ቢያዝለት፣ ኤርሚያስ ብታመም አሁን ዶክተር ጋር ሄጄ መድኃኒት ቢያዝልኝ ዕብራዊትና ቤካን ቢንያምና ዳኒ ሰብስቤ ኑ እስኪ ሄደን መድኃኒታችንን እናምጣላለሁ አለልም። ምክንያቱስ ያ መድኃኒት ለእነሱ አልታዘዘላቸውም። መድኃኒቱ አልተሰራላቸውም አይደለም የምልህ፣ አልታዘዘላቸውም። ለእኔ የታዘዘልኝ ስለታመምኩ ነው። ለእነሱ ያልታዘዘላቸው ስላልታመሙ ነው። በሚታመሙ ሰዓት ላይ ሄደው መድኃኒቱን ይወስዳሉ ማለት ነው። ስለዚህ መድኃኒቱን እላው ላይ ራሱ ሲጻፍ ስም አለው። አሁን በዚህ በውጭ ሀገር ላይ ስም አለው። ለእኔ የታዘዘው መድኃኒቱ ላይ ስሜ ይጻፋል፣ ኤርሚያስ አበበ ብሎ ማለት ነው። ኦኬ፣ የታዘዘው ለኤርሚያስ ነው። የዶክተሩ ስም ይጻፋል፣
የመድኃኒቱ ስም ይጻፋል፣ መቼ እንደሰጠኝ ይጻፋል። ስለዚህ ቢንያምና ብሩክን ወይ ቢንያምና ቤካን ወይ ብራዊትን ሰብስቤ ኑ መድኃኒታችንን እናምጣ ብዬላለሁ አልልም። ታዲያ መድኃኒት ታዞልኛል ከዶክተር፣ መድኃኒቴን ላመጣ ልሄድ ነውና ኑ እንሂድ አብሮኝ ነው የሚባለው። መድኃኒቴን እሺ፣ ይሄ መድኃኒት የተሰራው ለእኔ ብቻ ነው አይደለም፣ ለዓለም ሁሉ ነው የተሰራው። ይሄ ኪኒኑ እንኳን ማለት እኮ ነው። ታዲያ ኪኒኑ ማለት ዓለም ሁሉ እየመጣ ይወስደዋል። አዎ፣ መቼ? በሚታመም ጊዜ፣ በሚታመምበት ጊዜ ማለት ነው። ኪኒንህን የግሌ ብለህ ስትጠራ፣ መድኃኒቴን ብለህ ስትጠራ፣ ኢየሱስን ግን የግል ብለህ አትጥራኛ ብለህ አትበል። ኦኬ፣ እግዚአብሔር ልጁን ያለ መድኃኒት አድርጎ ልኮታል። አዎ። እኔ ግን ኤርሚያስ መታመሜን ጴንጤዎቹ በወንጌሉ እውነት ሲነግሩኝ መድኃኒቱንም ጭምር ነገሩኝ። በሽተኛ መሆኔን ነገሩኝ። በሽተኛ መሆኔን ነገሩኝ ጴንጤዎቹ። በሽተኛ መሆኔን ብቻ ሳይሆን ደግሞ መድኃኒቱንም ጭምር ነገሩኝ። ማን ነው መድኃኒቱ ብለው አሉኝ። ኢየሱስ። በሽተኛ ነህ ኤርሚያስ፣ ታማል እኮ አንተ፣ ጤና የለህም ብለው ነገሩኝ። ማለት እንዴት? በስጋ እኔ መቼ ታመምኩና ምናምን አላልኩም። እነሱ የሚነግሩኝ የበሽታ የስጋ ህመምን አይደለም። መድኃኒት ያስፈልግሃል፣ ፈውስ ያስፈልግሃል አሉኝ። ህመም የምን ነበረ? በሽታ የምን ነበረ ብዬ ስላቸው ከአዳም ጀምሮ የመጣው በደልና ኃጢአት፣ በበደላችንና በኃጢአታችን ሙታን ነበርን። ከፍጥረታችን የቁጣ ልጆች ነበርን። ከኤደን ገነት የተባረርንበትን ሚስጥር ታውቃለህ ወይ? በዛ ምክንያት ከኤደን ገነት አዳም ሲባረር የመጣበትን አስከትሎቱ በትውልዱ ላይ የመጣውን ታውቃለህ ወይ ብለው ጥጌና ሲይዘው ላብላብ እስኪለኝ ድረስ ነገሩኝ። በሽታዬን በመጀመሪያ በሽተኛ ጥሩ በሽተኛ እንደሆንኩ ነገሩኝ። ተስፋ እስክቆርጥ ድረስ በሽታዬን ደርድረው የበሽታዬ መጨረሻው የት እንደሚወስደኝ ራሱ ካስረዱ በኋላ አይዞህ የምስራች አሉኝ። ምስር ብሉ ብዬ ሳልላቸው ምን ታገኘ ብዬ ሳላቸው መድኃኒት ማን ነው ስል ኢየሱስ አሉ። ይኸው ምዕራፉ፣ ይኸው ጥቅሱ እያሉ ከዛስ ይሄን መድኃኒት እግዚአብሔር ለዓለም ነው የሰጠው አሉኝ። እና ዓለሙ በመድኃኒትነቱ ገና አልታመነም፣ ሊታመንበትም አልፈለገም። እና አንተ ግን በግልህ ይሄንን ጌታ መድኃኒቴ ነው ብለህ እመነው አሉኝ። በግል ያስባለው ለምንድነው? በዓለም ውስጥ ስላለው ማለት ነው። ዓለሙን ሁሉ ሰብስብና በሙሉ ጥራቸውና በአንድነቱ ሰዱት አላለኝም። ኖ በአንድነቱ ሰዱት የለም ብራዘርዬ። እኔ እጅ አሁን ታዲያ እንትናን መሐመድና እንትና ኑ እንግዲህ መድኃኒት ልወስደው ኢየሱስ መድኃኒት ነው ነግረውኛል። ጴንጤዎቹ በደንብ አስረድተውኛል። ኑና እንውሰድ በጅምላ ብዬ ስል እዛ ሄዶ ማን ነው የሚመጣል ብራዘር? ለእሱም ለግሉ ነው የሚነገረው። መጽሐፍ ምን ይላል? አገር የገማ ነው። በሀገራችን ባህል እንኳን ማሱ መጽሐፍ አልኩኝ። አገር የጋራ ነው፣ እምነት ግን የምንድን ነው ያሉት። በሀገራችን እምነት የምንድን ነው? አገር የጋራ ነው። ሃይማኖት ሃይማኖት የሚለው የግዕዝ ቃል እምነት ማለት ነው። እምነት የምንድን ነው? የግል። ስለዚህ የግል እምነት የግል ነው፣ በግል ነው። ስለዚህ በግልህ እመነዋ ኢየሱሴን። እናስ ይህንን የተጣባህን ምናምንቴ ነገር ካላላይ ውልቅ አድርጎ ለዘላለም ያድናል ማለት ነው። እማታምን ከሆነ ግን በችን ውስጥ ተደብቀ ጌታችን፣ አምላካችን፣ እረኛችን፣ ቤዛችን፣ ተስፋችን ችን ብሎ የሚለው ተደብቀ አንተ በግል አታውቀውም። ሃይማኖት አገር የጋራ ሃይማኖት ወይ እምነት የግል ነው። የግል ነው። ስለዚህ ምን እያልን ነው? ጌታችን የዓለም መድኃኒት ነው። ጌታችንም ነው፣ በእርግጥ አምላካችንም ነው። በእርግጥ ላመንን ለእኛ አምላካችን ነው። አሁን እኔ ጴንጤዎቹን ወገኖቼን ጨምሬ አምላካችን፣ ጌታችን፣ መድኃኒታችን፣ እረኛችን፣ ቤዛችን ብዬ ብል አፍክን ያዝ ብሎ በረከት እጁን አውጥቶ አይቃወመኝም። ምክንያቱስ እሱን ሁሉ ጨምሮ በጌታ ያመኑ ወንድሞቼ ናቸዋ፣ በጌታ ያመኑ እህቶቼ ናቸዋ። ኦኬ፣ ሃይማኖት የግል ነው ብለህ ካበቃ በኋላ ሃይማኖት የግል ነው ማለት በግልህ ታምናለህ እኮ ማለት በግልህ ነው የምትጠይቀው ማለት ነው በእግዚአብሔር ቤት። ስለዚህ ክርስቶስንም እኮ ራሱ በግልህ ነው ማመን ያለብህ። በግልህ በጀማ በማህበር ተደራጅተህ አይደለም የምታምነው።
ቢሆን እሰየው። ግን ዓለም ሁሉ እንደዛ አያምንማ። የጌታ እናት ማርያም ያለችው ለዚህ ነው። ነፍሴ ለምን ነፍሳችን አትይም? እስራኤላውያን ለምን ትለያለሽ? አይመለከታትም ስለ እስራኤላዊ። እስራኤላዊ በአምላክነቱ በመሲህነቱ መቼ ታመነና? ነፍሴ ጌታን ታከብረዋለች። ነፍሳችን አትይም እንዴ ማርያም? አትልም። እሷ የራሷ ነፍስ ነው ጌታን የምታከብረው። መንፈሴም ለምን መንፈሳችን አትይም? ሌሎቹን ሁሉ ጨምረሽ አትልም። በአምላካችን አትይም እንዴ ማርያም? አትልም። አታስብላትም፣ እኔንም አታስብለኝም። ኢየሱስ የእስራኤል አምላክ መሆኑ ጠፍቷት ነው? አልጠፋትም። ኢየሱስ የእስራኤል መድኃኒት መሆኑ ጠፍቷት ነው? አልጠፋትም። የዓለም ሁሉ መድኃኒት ነው። ታዲያስ ዓለም በመድኃኒትነቱ ዓለም በአምላክነቱ እስራኤል በመድኃኒትነቱ ባይታመን፣ ማርያም ግን መንፈሴም በአምላኬ በመድኃኒቴ ባሪያዋ ዳዊት ማነው አባቷ ዳዊት ያለውን ቃል እኮ ነው የተጠቀመችው። ታውቃለህ? መድኃኒቴ ብሎ የሚለውን ቃል ማርያም ከዚህ ጋር ተናገረችው። መድኃኒቴ ማርያም እችን ተናግሬ ጨርሳለሁ። መድኃኒቴ እግዚአብሔር ብርሃኔና መድኃኒቴ እግዚአብሔር ብርሃኔና መድኃኒቴ አባቷ ዳዊት ይታይ። ማርያም ቅድም መድኃኒቴ፣ እሱም መድኃኒቴ። ኦኬ፣ ሌላ ምስክርነት እንባቆም ምዕራፍ 3 ቁጥር 18 ላይ እኔ ግን በእግዚአብሔር ደስ ይለኛል። ማን ነው? እንባቆም። ልክ ማርያም እንዳለችው ነው የሚሉት። ይታይ፣ ነቢያቶቹ ተመካክረው የኖሩበት ዘመን የተለያየ ነው። የሚናገሩትን ቃል ግን ይልኝ ብራዘር። በእንባቆምም መንፈስ ቅዱስ ነበረበት፣ በዳዊትም መንፈስ ቅዱስ ነበረበት፣ በጌታ እናትም መንፈስ ቅዱስ ነበረባት። እኔ ግን በእግዚአብሔር ደስ ይለኛል። ማርያም እንዳለችው ማለት ነው። ሐሴት አደርጋለሁ እንዳለችው ማለት ነው። በመድኃኒቴ ይህንን የሚለውን ነገር አውጣው እንጂ እንባቆም አውጣው ባክህ። ችን በል አይልም። ወገብ ዛልሃን እንደዚህ ነው የምመታው ማለት ነው። ያው የአባቶቼን እያመጣሁልን። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴትን አድርጋለሁ። ልክ ማርያም እንዳለችው ነፍሴ ጌታን ታከብራለች፣ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች እንዳለች ሐሴት አደርጋለሁ አለ። አየህ፣ ከአባቶቿ ከነቢያት የተማረችው ነው ማርያም ያለችው። እኛስ ታዲያ ጴንጤዎስ ከአባቶቻችን ከነቢያት ከዕንባቆምና ከዳዊት እንደዚሁም ከጌታችን እናት ከእናታችን በክርስቶስ ከእህታችን በክርስቶስ ከእሷ ተምረን የግል መድኃኒት ብለን የምንለው ይኸው ዕንባቆም የግሌ መድኃኒት እያለ ይጠራዋል። ዝም ጭጭ በሉ። ጴንጤ ላይ አፋችሁን አትክፈቱ። ጴንጤ ምን እንደሚል አስረግጦ የሚያውቅ ለሚናገረው ነገር ዋቤ ያለው መሆኑን ይናገራል ማለት ነው። ከዚህ ያለፈ ከፈለክ ብዙ አሳያለሁ ማለት ነው። ዕንባቆም እግዚአብሔር የእስራኤል መድኃኒት መሆኑን ጠፍቶታል። እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ፣ ወደ እኔ ዘወር በሉ ትድናላችሁ ብሎ በኢሳይያስ የተናገረው ትንቢት ጠፍቶት ይመስላል? እኛስ ጠፍቶን ይመስላል? በፍጹም። እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ፣ እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝና ይላል። መድኃኒታችሁ ጴንጤዎች የግል መድኃኒት አድርገው ይጠሩታል። እኛ ግን መድኃኔ ዓለም እንለዋለን። አታላዝንብኝ፣ አንተ አይደለም ያልከው፣ የሰማርያ ሰዎች ናቸው መድኃኔ ዓለም ያሉት። ዮሐንስ ነው መድኃኔ ዓለም ያለው። የግዕዙን ቃል ከሆነ መድኃኔ ዓለም የግዕዝ ቃል ነው፣ ግን የዓለም መድኃኒት ያለው ዮሐንስ ነው። የዓለም መድኃኒት ያሉት የሰማርያ ሰዎች ናቸው። እኛም እንለዋለን። የዓለም መድኃኒት እኮ ነው። እግዚአብሔር ልጁ ለዓለም መድኃኒት እንዲሆን ላቀው እኮ እንላለን። ግን ዓለም አልተቀበለውማ፣ ዓለም አላመነበትማ በመድኃኒትነቱ። ታዲያስ ኤርሚያስስ እኔ በግሌ አምኜው ዳንኩኝ ደስ አይልም? እኔ ስለ ዕብራዊት አምኜላት አልዳነችም። ዕብራዊት ራሷ በራሷ አምና ነው። ቢንያም ስለ እኔ ብሎ አላመነልኝም። እኔ ስለ ቤካ ስለ ዳንኤል ብሎ አላመነለትም። እያንዳንዳችን በግላችን ያመን ነው። ለዓለም የተሰጠውን መድኃኒት በየግላችን አድርገን አመን ነው። ታዲያ ቆራረሳችሁት፣ በጫጨቃችሁት ብለሃል ብራዘር። የሚበጫጨቅ የሚቆራረስ አይደለም። ስለዚህ ዕንባቆምና ዳዊት ማርያም አበላሹን ማለት አሳሳቱን ማለት ነው።
የግል መድኃኒት ብለን ማለታችን ዕንባቆም፣ ዳዊት፣ ማርያም። የግል መድኃኒት ብሎ የሚለውን ቃል ወንድሞች የተጠቀሙት እነዚህ አባቶች እንደው ቢያንስ ነው ምስክርነት በሶስት ይጸናል ብሎ ስላለ አንዱም ቢሆን በቂ ነው። ግን እነዚህ አባቶች ናቸው ነገሩን ሁሉ ለኦርቶዶክስ ራስ ምታት የሆኑት። ዕንባቆም፣ ዳዊት፣ ማርያም፣ ወንጌላውያን። ኢየሱስን ማን ብለህ ትጠራዋለህ? ዕንባቆም መድኃኒቴ። ዳዊትስ ምን ብለህ ትጠራዋለህ? መድኃኒቴ። ማርያምስ ምን ብለሽ ትጠሪዋለሽ? መድኃኒቴ። ወንጌላውያን አብያተ ክርስቲያናት ውስጥ ያሉ በተናጠል እዚህ ያሉ ወንድሞቼ እናቶቼ ኤርሚያስን ጨምሮ ምን ብለሽ ትጠሪዋለሽ? ዕብራዊት ምን ብለሽ ትጠሪዋለሽ? ማይክ ክፈችና ንገሪ። ካልሆነ ታይ ትወርዳላችሁ። እናንተም ታዲያ ምን ታደርጋላችሁ? እዚህ ቢኒያም ማይክ ክፈቱ። ብሩክ ቤካ ካላችሁ ቢኒ ምን ብለህ ነው የምጠራው? ክርስቶስን ወይ ምን ብለህ ነው ቢኒያም የምጠራው? መድኃኒቴ፣ አዳኜ። ይኸው ይታያችሁ እነዚህ ሰዎች በጣም ተደራጅተውብናል ማለት ነው። መድኃኒቴ። ዳዊትን፣ ማርያምን፣ ዕንባቆምን ተከትሎ ዕብራዊት ማን ብለሽ ትጠሪዋለሽ? ኢየሱስን በግልሽ መድኃኒቴ፣ አዳኜ። የት ነው የተማርሽው? መጽሐፍ ቅዱስ። ቤካ ኢየሱስን ማን ነው ብለህ የምጠራው በግልህ? ታኝቷል መሰለኝ። የላጤ ነገር ወይ ምግብ እየሰራ ነው። እሺ እንተው። ዳን እያለህ ወንድምነት አለው ወንድምነት አለው። ማን ብለህ ነው የምጠራው አንተ? ችን ብለህ ነው የምጠራው ወይስ ምንድን ነው? መድኃኒቴ፣ የግሌ መድኃኒቴ። ኤርሚያስ ማን ብለህ ትጠራዋለህ? መድኃኒቴ። ኢየሱስ የዓለም መድኃኒት አይደለ ወይ? ነው። ታዲያ ለምንድን በየተናጠል እናንተ መድኃኒቴ እያላችሁ የምትጠሩት? ዕንባቆም ነው ያሳሳተን፣ ዳዊት ነው ያሳሳተን፣ ማርያም ልጅ ያሳሳተችን ማለት ነው። እነሱ አሳሳቱን? በፍጹም አላሳሳቱንም። ለኦርቶዶክሳውያን ስተቱ ዕንባቆም መድኃኒቴ ብሎ መጥራቱ ስተት ነው። ጴንጤ መድኃኒት ብሎ ሲጠራ ስተት ነው። ጴንጤው ከየት ነው የተማርከው? ከማርያም መድኃኒቴ ብላ ጠርታው ለግለዋል። ማርያም ከየት ነው የተማርሽው? ከአባቷ ከዳዊት መድኃኒቴ ብሎት በጠርተው። ዳዊት ከማን የተማርከው? ዳዊትና ዕንባቆም። ዳዊት የነበረበት እንደውም ዘመን ሩቅ ነው። ከዕንባቆም በፊት ነው የነበረው። በቅድመ ተከተል ካስቀመጥነው ዳዊት እዚህ ጋር ነው መቀመጥ ያለበት፣ ከዛ ዕንባቆም፣ ከዛ ማርያም፣ በዘመን ካስቀመጥነው ማለት ነው። ስለዚህ ጴንጤው ምን አጠፋ? ጳውሎስን የሚያሳስተን እስቲ ጳውሎስንም አሳየን። እሱም ያሳስተን ሮሜ 10:9 እስቲ አንብብልንና ጳውሎስን ያሳስተን። አይ ቢኒሻ እስቲ ጳውሎስ አሳስተን። ኢየሱስ ጌታ እንደሆነ በአፋችሁ አይልም። ይሄ ችሁ የሚል ነገር እንዴት ነው የጠፋው? አንተዬ በአፍህ ለግልህ ማለት ነው። ብትመሰክሩ አላለም። ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልባችሁ አይልም። ኤርሚያስ በትክክል አንብበው። ኧረ በትክክል አነበዋለሁ። በኦርቶዶክስ መነጽር እያነበብኩት እንጂ የተቸገርኩት። በልብህ በግል ማለት ነው። ኤርሚያስ በልብህ፣ ዳንኤል በልብህ፣ ቢንያም በልብህ ብታምኑት አይልም። ብታምን አንተ በግልህ ትድናላችሁ አይልም። ትድናለህ አንተ ሰውየው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና። ታዲያ ተደራጅተው እኮ ነው። ታዲያ ምን የጋራ ልብና የጋራ አፍ አለ እንደ ኤርሚያው? የህብረት ልብና የህብረት አፍ አለ እንዴ? አይ በቃ አሁን እዚህ ጋር ዝለለኝ። እኔ ነገሩን እያጦስከው መጣ። አንተ ደግሞ አቀረርከው። አለን አይደል? የጋራ አፍና የጋራ ልብ የለንም እንዴ? እንዴት ነው? ሌላ እሳት ትፈጥራለህ እንዴ? ቢኒ ደግሞ እዚህ ቁጭ ብለህ አላቸው ይመስለኛል። ኦርቶዶክሳውያን የጋራ ልብ የጋራ አፍ ያላቸው ይመስለኛል። እኔ ግን በግሌ የኔ አፍ ነው፣ የቢኒያም አፍ አይደለም።
አይ ጴንጤ ጌታ እግዚአብሔር ይባርካችሁ። በእውነት እኮ ነው የምልህ። እዛ ስጨናበስ ለካ መጽሐፉን የምርም ታነቡታላችሁ፣ የምርም ታምኑታላችሁ። የግል መድኃኒት ማለት ብራዘር፣ ይሄ ጳውሎስ እንደዚህ ብሎ እንደተናገረው ማለት ነው። የግል መድኃኒት ማለት እንደዚህ ማለት ነው። ኢየሱስ ጌታ እንደሆነ በአፍህ መስክር እያለ ነው። እግዚአብሔር ከሙታን እንዳስነሳው በልብህ እመን እያለ ነው። በልባችሁ አይልም፣ በልብህ ነው ያለ፣ ለግልህ። ኦኬ ጨርሻለሁ። ወንድምነት ዳንዬ ትልቁ ላይ አሁን ታብታብ ይደረግ፣ መቀጠል እንችላለን። እርምዬ ስውሩን አስገባሁት። እስኪ ትንሽ እናውጋው። ወንድሜ አዳምጫለሁ። እኔ የጠየቅኩህን አልመለስኩም። ቆይ ስውሩ ቆይ ገና ዳኒ ሰላም ይበል። የተቀያየሩ ስለሆነ ዳኒ የጀመርነውን እንጨርሰውና ይቅርታ እድል ስጡኝ። አፈና ከሆነ መልስ ነው ካላችሁ አልመለሳችሁትም እያልኩ ነው። እንዳልመለስከው ላስረዳ እና ሞግተኝ። ለምሳሌ አንዴ ልጨርስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 42 እና አንደኛ ዮሐንስ 4:14 ላይ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ መድኃኔ ዓለም እንደሆነ ቤተክርስቲያን በዚህ ቃል ተመስርታ መድኃኔ ዓለም ትለዋለች። ለምን? የምንሰማው የእግዚአብሔርን ቃል ነው አይደለ? መስማት በእግዚአብሔር ቃል ነው። እንደዚሁ ደግሞ ኢየሱስ ክርስቶስ የዓለም መድኃኒት ተብሎ እንደተጻፈ ኢየሱስ ክርስቶስ የግል መድኃኒት የሚለውን መጽሐፍ ቅዱስ ላይ አሳየኝ ነው ያልኩ እንጂ አብራራልኝ ወይም ደግሞ የማይገናኘውን ጥቅስ ጥቀስልኝ አላልኩም። ከይቅርታ ጋር ይህን ያክል ስታወራ ቢያንስ እንኳን ባጠገቡ መሄድ ነበረብህ። ኢየሱስ ክርስቶስ ይሄ ሁሉ ተወርቶ ካልገባ ማውራት እኮ ሁልጊዜ የምታደርጉት ነው። በመጠያየቅ ነው የምናደርገው። በቃ አልመለሰም ብለህ አስበውና ኢየሱስ ክርስቶስ የግል አዳኝ ነው የሚል ቃል በቃል አሳየኝ ያልኩ ነው። ከሌለ የለም በለኝ። ለምን ተዋሻላችሁ? አትደረብ ብራዘር። አንድ ጨረስኩ ብለህ ደግሞ አሁን ትጀምራለህ። ሰው ሲያወራ ማለት ነው። ችግር እሱ ከጨረስክ በደንብ ስማ። በደንብ በጣም በቂ በሆነ መልኩ ማስረጃ ቀርበዋል አይደል? በቂ ነው። አሁን አንተን እንጠይቃለን ማለት ነው። አልቀረበም የምትል ከሆነ አንተ ታሳየናለህ ማለት ነው። ለምሳሌ አንተ እባክህን ብራዘር፣ አንተ የጠቀስከውን ክፍል እናምነዋለን። አዎ ኢየሱስ ክርስቶስ የዓለም መድኃኒት ነው፣ ምንም ጥያቄ የለውም። ይህንን የዓለም መድኃኒት የሆነውን ክርስቶስ ኢየሱስ ግን አንተ የግልህ አድርገህ ሳትቀበለው ትድናለህ? በጣም ጥሩ። መስማት በእግዚአብሔር ቃል ነው። በመጽሐፍ ቅዱስ ላይ ተመስርቼ ኢየሱስ ክርስቶስ የዓለም አዳኝ ነው የሚለውን ተቀበልኩ። በመጽሐፍ ቅዱስ ላይ ግን ባልተመሰረተ የግል አዳኝ የሚል አልቀበልም። ለምን? ሚስት ናት የግል፣ ቤት ነው የግል፣ ገንዘብ ነው የግል። የግል የምትለው 55,000 ዲኖሚኔሽን ተፈጠረ። አየህ፣ ሉተር የግሉን ኢየሱስ ፈጠረ። እናንተ በኢየሱስ እዚህ ውስጥ ያላችሁት በሙሉ መጽሐፉን አውጣው እንጂ እውነተኛው ኢየሱስ አይደለም። መጽሐፉን አውጣው። አሁን የእግዚአብሔርን ቃል አውጣው። የፈጠራችሁን ሳይሆን ሮሜ ምዕራፍ 10ን አንዴ ታነበዋለህ። አሁን ለእግዚአብሔር ክብር ሮሜ ምዕራፍ 10ን እንዴት አድርገህ እንደምትድን ስለሚናገር ሮሜ ምዕራፍ 10ን ታወጣውና ከዛ እናወራለን ማለት ነው። ችግር የለም። ሮሜ ምዕራፍ 10ን አውጣው። እንደ ባለ አእምሮ ሆነኝና ኢየሱስ ክርስቶስ የግል አዳኝ ነው የሚለው አሁን እኮ ማውጣት ነው። ችግር የለም። አውጣውና ሮሜ ምዕራፍ 10ን ከዛ ቃሉን እየቀየርክ ታነባለህ ማለት ነው። ከዛ ወደ ማርያም ጸሎት እንሄዳለን። አብረን እንየው ቃሉ። ብራዝ ባሽ ወንድምነት በትልቁ ላድርግ። ያው በትልቁ ላድርግ አለው ወንድምነት እሺ ያው አሁን እያነበብክ እዚህ ጋር የጋራ ኢየሱስን ታሳየናለህ ማለት ነው። በጣም ጥሩ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ይሄ ቃሉ የታመነ ሁላችንም የምናምነው የምንመሰክረው ነው። ምክንያቱም ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ከላይም ሌላው ዳለው ከታችም አለው። ይሄ የመጽሐፍ ቅዱስ ቃል ነው። ይሄን ጠቀስ ነው ማለት ኢየሱስ ክርስቶስ የግል አዳኝ ነው ብለህ ተርጉም ተብሎ የሰጠህ አንድም የመጽሐፍ ቅዱስ ክፍልና የለም፣ ሊቃውንትም የለም። ይሄ ያንተ ሀሳብ ነው። ኢየሱስ የጋራ ጌታ ነው ብለህ ነው የምታምነው? አሁን ኢየሱስ ክርስቶስ ጌታ እንደሆነ በአፍህ የዓለም መድኃኒት ነው እንጂ የግል አይደለም። አንድ ወዳጅ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ሲል የምትመሰክሩት በጋራ ነው ወይስ በአንተ በአፍህ ነው የምትመሰክረው? አማኙ አንተ
አማኙ ኢየሱስ ክርስቶስ በአፍህ እግዚአብሔር ከሙታን እንዳስነሳው ወይም ደግሞ ብታምነው የተባልከው አንተ እንጂ ያ አልከው ማለት ኢየሱስ የግል አዳኝ ነው እኔ ማለት ነው ወይ ዳኒ ልጠይቅህ እኔ ማለት ነው አማኙ ማለት ነው ግለሰቡ ማለት ነው አንዴ ቆይ ልጠይቅህ ምንም አትጠይቀኝም አንተ አሁን እያወራ ነው ያለው እያሰዳ ነው በጥያቄ ነው ምናልከው አንተ እየመለስክ ነው ስለዚህ እኔ ጠያቂው ማለት ነው አይደል ቆይ የግል ማለት ምን ማለት ነው ቆይ እኔ ጠያቂው ማለት ነው አይደል ሰምተኛ ግን በነፍስህ ብራዘር አይዞህ ወራጅ አሁን እያስረዳ ነው ሮሜ ምዕራፍ 10ን ገልጸ እያወራህ ነው ያለው አትጠይቀንም አንተ ነህ የምታስረዳው ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር የሚለው ማን ነው መስካሪው እኔ ወይም አንተ ወይም እሷ ወይ ፍጥረት ግለሰቡ ማለት ነው አዳምጠኝ ግለሰቡ ማለት ነው ይሄ ቃል ፍጥረት ሁሉ ማለት ነው ለምን ፍጥረት ሁሉ የሚል አሳየን በል ወንድምነት በደንብ አሳየው አሁን አይታይም ወንድምነት ደከመ እጅ ወንድምነት ዘይገር እሺ እንትን በለው አስተካክለው ከይገርታ ወንድምነት ሶሪ ምን አላችሁ አለ አሁን አሳየን ዓለም ሁሉ የሚል አሳየን አሁን እዚህ ውስጥ ተረጋጋሽ አይዞህ ሮሜም ላይ የተጻፈው ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ተብሎ የተጻፈው ለአንተ ለዳንኤል ብቻ ወይም ደግሞ ለእኔ ሳይሆን ለዓለም ሁሉ ነው ለምን ለሮሜ ሰዎች ሲጻፍ ይህ ኃይለ ቃል የታመነ ስለሆነ ፍጥረት ሁሉ የሚቀበለው ነው ገባህ ለምን እሱ አይደለም ጥያቄው ዓለም ግድ የለም ፍጥረት ሁሉ ነው የሚቀበለው እሱ አይደለም ጥያቄው እሱን እኮ እኛ አሁን እሱን አልተቀበልንም የሚቀበለውን አንተ የግል ብለህ እንዴት ተተረጎመ የሚመሰክረው ማን ነው ያን ያለው ብራዘር ኢየሱስ ጌታ እንደሆነ የምትመሰክረው ማነህ ሁላችንም እኔም አንተም አማኝ በሙሉ ነው ወዳጄ በጋራ ስትመሰክሩ ነው የምትድነው አንድ ነገር ልንገርህ እናንተ ስትጸልዩ እንዲህ ብላችሁ በጋራ ስትመሰክር ነው የምትድነው ወዳጄ በጋራ ስትመሰክር ነው የምትድነው የምታምነው በጋራ ከሆነ በጋራ የሚያምነው ይደናል አንተ ራስህ አንተ ግለሰቡ እያመንክ ከሆነ ደግሞ እዚህ አሁን በጋራ መስክሩ የሚል አሳየን አሁን እዚህ ክፍል ላይ በጋራ መስክሩ ተደራጅታችሁ ስለምስክርነት እንደሆነ በጋራ መስክሩ የሚል አሳየን አሁን ይቅርታ ጋር እኔ እናንተ የተጠያየቅነው እኮ ኢየሱስ ክርስቶስ የዓለም መድኃኒት ነው የሚለው መጽሐፍ ቅዱሳዊ ነው የግል አዳኝ የሚለው መጽሐፍ ቅዱሳዊ አይደለም እያልኩ ወዳጅ ይሄው አሁን እያሳየን ያለ ነው እሱን ነው አሁን ይሄንን ማስረዳት እናልፋለን ችግር የለም አሁን ማስረዳት ካልቻልክ እናልፋለን አሁን ይሄ ክፍል ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ጌትነቱን የሚመሰክረው ማን ነው የነገስታት ንጉስ የኃያላን ኃያል የሁሉ መስካሪው ማን ነው ተስፋ አዳኝ የሆነውን አምላክ ወዳጄ ሰማኛ እንዴ ከአንተ አንጻር አይደለም አሁን እኮ እዚህ ጋር ራስህ ከሆነ አሁን እኮ ምን አንደኛ መስካሪው ማን ነው ያልኩህ ወዳጄ ሰማኝ እኔ የምልህ መስካሪው ማን ነው ይቅርታ ጥያቄው ራሱ አልገባህም ነው የምልህ ምክንያቱም ለዛ ነው መልስ የሌለ መስካሪው ማን ነው ያልኩህ ስውሩ ፕሊስ ወንድም ሰው አንዴ ጥያቄ ብቻ መልስ መስካሪው ማን ያወራህ ኢየሱስ ክርስቶስ የግል አዳኝ ነው የሚል አሳየኝ ከኢየሱስ ክርስቶስ አንጻር ነው የተጠየቀው ወዳጄ ችግር የለም እኮ አሁን እዚህ ጋር የሚድኑ ሰዎች ነው አይደል እያየን ያለ ነው ምን አይነት ሰዎች እንደማን ጠየቀው ስለአንተ ማን ጠየቀህ ስለሷ ማን ጠየቀህ ኢየሱስ ክርስቶስ የዓለም መድኃኒት ነው የሚለው የታመነ ነው የተጻፈ ነው ይሄን ክፍል ልታሰደው አልቻልክም አንዴ ያታወቁ ስማኝ ዳንዬ ይኸው በጣም ታግሼ ነው አይደል እናንተ ጋር የምወያየው ስለዚህ ይሄን ክፍል ማስረዳት ስላቃተ እንተወው እንለፈው ይሄን ክፍልና ማስረዳት ስለማስረዳት ምን እያልኩ እንደው አልገባህም ኢየሱስ ክርስቶስን ነው እየጠየቅኩ ያለሁት የግል አዳኛም እያሳየን ያለ ነው ኢየሱስን ነው ወዳጄ ኢየሱስ ነው እዚህ ክፍል ላይ ወይ ያልኩ የግል አዳኝ አትደረብ ይሄው የሚድነው የክርስቶስ ኢየሱስን የግል አዳኝ አድርጎ የተቀበለ ሰው ነው እያልን ነው አይደል ያለ ነው ወዳጄ ምንም አይገናኝም አንተ መጥተና እኔ ጠየቁ አይገናኝም ነው ማለት አትደረብ ላሳየህ እንደሚገናኝ ላሳየህ ጥያቄውን ስማኝ ሰምቻለሁ አንዴ ስማ ብራዘር አንዴ አትደረብ በቅድሙ ባህሪ ቆይ ግድ የለም ሮሚያስ ራስ ምታት ከያዘ ችግር የለም በጸበል በፍቅራውን በደንብ ስማ ይሄው አንተ ነህ ጸበል የሌለህ እኔ እድናለሁ ተመስገን ያድነኛል ብቻ አታውራ ወዳጅ ሌላ ነገር አታውራ ትርፍ ነገር ብቻ አታውራ ብራዘር አሁንም አታስወጡ አፍላፍ ሲይዛችሁ አታስወጡ ስለዚህ ብቻ አታውራ ብራዘር ተነሳየ እስካሁን እናንተ ናችሁ እኔን አስወጥታችሁ እኮ የምታወሩት እናንተ ናችሁ ኢየሱስ ክርስቶስ የግል አዳኝ የሚለው ብቻ አታውራ በቃ እኮ ብራዘር ወዳጅ
የምጠይቅ ሌላ የምትመልሰው ሌላ። አንዴ ብራዘር አንተ እኮ አሁን በቃ ተመለሰ ረጅም ሰዓት። እኔ ወንድምነት ከጨመረው ላይ ሌላ የምጨምረው የለም። አሁን እንጠያየቃለን አልኩ። ስትጠያየቅ ራስ ምሳት ከያዘ እንቆያለን፣ ችግር የለም እንታገሳለን። የጠየቁት ጥያቄ ሳይገባ አሁን እኮ መልስ እየመለስክ ነው። እኔ የጠየቅኩ ኢየሱስ ክርስቶስ የዓለም መድኃኒት ነው፣ ይሄ የታመነው የግል አዳኝ የሚል የለም ነው የተባልከው። አሳየኝ። ሮሜ 10ን ደግመህ አንብበው፣ ራስ ምታቱ ይለቃል። ብራዘር ችግር የለም፣ ደግማችሁ አታስገቡት። እንቀጥል። ጊዜያችን ከምናባክል ሌላ በእውቀት ማውራት የሚችል ሰው እናውራ። ጀስት ጊዜያችን ለማባከን ዳኒ አንድ 2 ደቂቃ ብትፈቅድልኝ። እሺ ያው መጽሐፍ ቅዱስን እንግዲህ ሽምጥጥ አድርጎ ለሚክድ ሰው መጽሐፍ ቅዱስን ከፍቶ ማንበቡ ራሱ ምንም ድካም ነው። ምክንያቱም በቃ ከሃዲ ነው፣ ምንም አያምንበትም። የማያምንበትን ያው የግድ ግን እንደ ባለ አእምሮ ግን እንደ አንድ ጥያቄ ልተውለት። ያው ከታቸው ነው የሚሰማ ከሆነ ለምሳሌ ፔን ኪለር ወይንም ሌትስ ሴይ የራስ ምታት ብዙ ጊዜ ያው እንበልና አንድ መድኃኒት እንውሰድ፣ ፓናዶ እንውሰድ። ኦኬ ፓናዶ አሁን እንግዲህ ራሱን ለሚያመው ሰው ሁሉ ፕሪስክራይብ የተደረገ መድኃኒት ነው። ይሄ ኦቨር ዘ ካውንተር ራሱ የምትገዙት አይደለም። ዝም ብላችሁ ሄዳችሁ የትኛውም ሾፕ የምትገዙት ነው። ፓናዶ ይባላል። አሁን እንደ አንድ መድኃኒት ግን ለሁሉም ሰው አፕላይድ የሚሆን ነው። ስለዚህ ለሁሉም ሰው አፕላይድ ይሆናል ማለት ያ ፓናዶ ሁሉም ሰው በህብረት ነው የሚወስደው ወይ ራስ ምታት እንዲተወው? ወይስ አንተ ነህ ፐርሰናሊ ሄደህ ያን ፓናዶ ገዝተህ ወይንም በነፃም ከተሰጠ ወስደህ የምትውጠው? ወይስ በህብረት ሄደህ ነው አፍን ከፍተህ ፓናዶ የምታስገባው? ወንድሜ አትሊስት እንደ መጽሐፍ ቅዱሱ ከተውከው ራሱ መጽሐፍ ቅዱሱን ኦብቪየስሊ ትተውታላችሁ እናንተ አታምኑበትም። ግን ሎጂክሊ እስቲ እንደ ባለ አእምሮ እንኳን አስቡና እንደዛ ከሆነ አብራችሁ በጋራ ሄዳችሁ የምትውጡ ከሆነ እንግዲህ እሰየው ነው። በቃ እናንተ የተለየ ከሰው ወጣ ያለ የተለየ ባህሪ ያላችሁ። ነገር ግን ሄደ ፐርሰናሊ ራስ ገዝተህ የምትውጠው ከሆነ አጌን የምድራዊው ይሄ ጊዜያዊው እንኳን መድኃኒት በግልህ ነው የምትወስደው እንጂ ሄደ በህብረት አትወስደውም። አታድክሙን እዚህ እየገባችሁ። ቀጥል ዳኒ፣ ይቅርታ በመሀል ስለገባሁ። አንድ ሰከንድ ከፈጣኝ። የጋራና የግል የሚባለው በዘመናት እስከኛ ትውልድ ድረስ እኮ በአንድ የተወለድን አይደለም አይደል? ጌታ የምናምን 2000 ዘመን የተለያዩ ሰዎች ነው በየጊዜው የሚመጡ። በጋራ ካላመናችሁ ካልተቀበላችሁ የሚባል ነገር አለ። ስለዚህ እኛ እድል ፈንታ የለንም በዚህ ዘመን የተወለድን ማለት ነው። በሐዋርያቱ ወይም ደግሞ ጌታ ኢየሱስ በነበረ ጊዜ በቃ ጌታን ያመኑ በጋራ አንድ ላይ የነበሩ ያዩት ዳኑ። ከዛ በኋላስ በግል ስለማይቻል በቃ እግዚአብሔር የሆነ ሰው ሰፈር ሰው ነው ማለት ነው። ይህ ትክክል አይደለም። በጣም ወንድማችን እሺ፣ በጣም ሲምፕል ነው። ኢየሱስን በጋራ የምትቀበለው ሚዩት ታደርጋላችሁ ጋይስ። እውነት እናንተ የሆነ ድምፅ አለ ማጋ እንደሆነ አላውቅም። ዲያቆን አንድ ሚዩት፣ እሱም ያው ኔትወርኩ አይሰራም። ራሴ ሚዩት ላድርገው። ቆይ አለ አሁንም ድምፅ አለ። አልታያችሁም? ሚዩት አደርግሃለሁ። ስታወራ ትከፍተዋለህ። ቤተሰብ ይከፍታል እና ቀጥሎን እምነት። እሺ መጽሐፉ ምን ይላል? ኦኬ ስለ መዳን አለ የምናወራው። ሐዋርያቱ ሲጠየቁ ምን ብለዋል? አንድ ሀሳብ ላውራና ከዛ እንቀጥላለን። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። ምን አደርግ ዘንድ? እድን ዘንድ። ክሊር በሆነ መልኩ ማለት ነው። በቃ መዳን ፈልጓል ይህ ሰው። እንግዲያውስ እድን ዘንድ ምን ማድረግ አለብኝ ነው ጥያቄ። እነርሱም በጌታ በኢየሱስ ክርስቶስ እመን። ክብር ለጌታ። አንተ አየህ፣ አማኙ ማን ነው? አንተ ማን? ኢየሱስ ምን እንደሆነ፣ ጌታ እንደሆነ፣ ለአንተ እንደሞተ፣ በመስቀል ላይ ዋጋ እንደከፈለ፣
በሱ በከፈለው ዋጋ ከኃጢአት ከበደልን መንጻት እንደምትችል ምን አድርግ? እመን። ኢንዲቪጁዋሊ ነው ብራዘር። በጋራ ተደራጅተህ የምታምነው ጌታ አይደለም የሚያድን። አዎ ልክ ነው። ኢየሱስ የዓለም ሁሉ ምንድን ነው? አዳኝ ነው። ግን ላመነበትና ለተቀበለ ሰው ነው ደግሞ ህይወት የሚሆነው። አንተ ጋር ነው ያለው ኢየሱስ። ስለዚህ ጌታን ተቀበሉ ብለን ስናወራ በጋራ የተቀበልከው ጌታ አይደለም የምናወራው። በጋራ የምትቀበለው ጌታ የለም። ኢንዲቪጁዋሊ ነው። ጌታ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ። ኢንዲቪጁዋሊ ኮል ነው ያለው። የዓለም መድኃኒት ይሁን እንጂ ይሄ ጌታ ግን ጥሪው ለየግል ነው የሚመጣው። እያንዳንዳችን ነው ጌታ የሚጠራው። የልብህን በር ነው የሚያንኳኳው ጌታ ነው። የልብህን በር አንተ ነው የምትከፍትለት። ኦኬ። ለዛ ነው አሁን ብዙ ኦርቶዶክሳውያን ሚስ የሚያደርጉት። ለዛ ነው እኔ እኮ እናትና አባቴ ይላል እንዴ። እናትና አባትህ የራሳቸውን በር ነው የከፈቱት። ጌታ ያንተን በር ነው የሚያንኳኳው። አንተ ነው የምትቀበለው። ለተቀበሉት በስሙ ላመኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። ኢንዲቪጁዋሊ ነው ኮሉ ያለው አንተ ጋር ነው። አንተ ከተቀበልከው ነው ምላሹን። ጌታ የልብን በር የሚያንኳኳው የእያንዳንዳችን የልብ በር የሚያንኳኳው ለዛ ነው። በደጅ ቆሜ የሚያንኳኳው ነው። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደሱ እገባለሁ ነው የሚለው። አየህ፣ የጌታ ጥሪ ማን ነው? ለአንተ ነው። እናትና አባትህ ስላመኑ በእነሱ እምነት የእግዚአብሔር ልጅነትን አትቀበል። እንዴት ተጠመቃችሁ ሳታምኑ ስትላቸው በእናትና በአባቴ ይለዋል። ብራዘር ምን ሆነ ነው እንዴ? ኮሎ ያለው አንተ ጋር እኮ ነው። አንተ ነህ ልብህን መክፈት ያለብህ። አንተ ነህ ይህንን ጌታ ማስገባት ያለብህ። አንተ ያስገባኸው ጌታ በአንተ ልብ ውስጥ ነው የሚኖረው። በእናትና አባት ልብ ውስጥማ ኖረ። ኦኬ፣ አንተ ውስጥ ነው ጥያቄው። አንተ ውስጥ እየኖረ ነው ወይ? ለአንተ ጌታ ነው ወይ? ለአንተ አዳኝ ነው? እሱ ነው ጥያቄው። አንተ ያልገባህ ኢየሱስ አባትህ ስለገባው በአባትህ እምነት አንተ አትድንም። ብራዘር፣ የዘላለም ሕይወት በእናትና በአባት የለም። አንተ ግን ምን ታደርጋለህ? ታምናለህ፣ ትድናለህ። መጽሐፉ ጥያቄው የሚቀርበው መድኃኒት ያንተ ኃጢአትና ያንተ በደል ያንተ ጉዳይ ነው። በክርስቶስ ኢየሱስ የምትድንበት እሱን አምነህ ነው። ካለዛ ግን ብራዘር መዳን የለም፣ መዳን የለም። እሺ እንቀጥላለን። አይ ቲንክ ተማሪ ቅድም ስላስወረድን ቅድሚያ እንስጥ። ከዛ ሪታ ነው ረታ ጋር ደግሞ እንመጣለን። እሺ ተማሪ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ኦርቶዶክስ ልታደርገን ትችላለህ? ጥያቄ ኦርቶዶክስ አድርጎ ማለት አዎ፣ ጥያቄው እንደዛ ነው። ግን ያው እኔ እንዳጋጣሚ አሁን ኤርሚ መሀል ላይ ያው ጌታ የሚለውን ቃል ኢንፎሳይዝ ሲያደርግ ነበር የገባሁትና እሱ ነው ኦርቶዶክስ። ይሄ እድል ትልቅ እድል ነው፣ ተጠቀመበት። አይ አሁን ላይ የተናገርከው ለምሳሌ which ክርስቶስን መቀበል ወይም ደግሞ እርሱ ወደ ህይወት እንዲገባ ማድረግ ኦርቶዶክስ አድርጉን ነው ርዕሱ ወዳጄ። ለምን ሰብር ስለ ባፕቲዝም ልነግርህ ነው። በጣም ይቅርታ ዳኒ ወዳጄ። ኦርቶዶክስ የማድረግ አቅም አለ እኛ። እሺ በቃ ራሱ አስገቡ፣ ችግር የለው። በቃ ካቃተ ኦርቶዶክስ ተምሬ እመጣለሁ። በቃ ተምረና ብራዘር ተምረና፣ እሱ ነው የሚሻል። እሺ ሪታ ወይ ረታ ኮንታን። እሺ እንዴት ነህ? ሰላም አለን እግዚአብሔር ይመስገን። እስቲ ኦርቶዶክስ አድርገን መሆን ብፈልግማ ትሆን ነበር። በምን ላድርግ? እስቲ ንገረን። ማናውቃለን ስለ ኦርቶዶክስ እንድንሆን እስቲ ንገረን። ኦርቶዶክስ የሚኮነው እንዴት ነው? ወይ ደግሞ እስቲ ምንድን ነው እሱ? ከሌለ በቃ የምትሰብከው ነገር ከሌለ ታች ሆነ ስማ ብራዘር፣ አናስጨንቅም። ለምን እንደገባችሁ አላውቅም። እርሱን ኦርቶዶክስ አድርጉን። ኦርቶዶክስ የማድረግ አቅም የምትናገሩት እውነት ምናምን ከሌለ ምን ትሰራለህ ብራዘር? ታች ሆነ ስማ አለ። ኦርቶዶክስ ልታደርገን ትችላለህ? ልታወራን ጌታ ያለው ምን አልከኝ? አለህ የምታወራን የምታካፍለን ነገር አለ ኦርቶዶክስ እንድንሆን? እሺ ንገረን። በመዳን ጉዳይ ላስተምር። ለምሳሌ መዳን በማመን ብቻ ነው ትላላችሁ።
አሁን አርገን ነው ብራዘር፣ ስለአንተ ነው እያወራን እኮ። አዎ በማመን ብቻ አይዳንም ነው። እኛን አንተን ንገረን። ስለዚህ አንተን ንገረን። ስለኛ ከፈለክ እኔ እነግርሃለሁ። ስለአንተ ንገረን። አይ ስለ እኔ ከሆነ የኔን እምነት ነው የምነግርህ። የኔ እምነት ደግሞ እኮ የአንተን እምነት ነው ብራዘር። አሁን ስለ እኔ ምን አስወራ? አሁን ኦርቶዶክስ የትኛውን ልንገርህ እኮ ነገርኩህ። ኦርቶዶክስ መሆን ማለት የመጀመሪያውን እምነት መከተል፣ ከሐዋርያት የመጣውን እምነት መከተል ነው። ስለዚህ ከሐዋርያት እምነት የመጣ ነው ኦርቶዶክስ። የትኛው ሐዋርያ ነበር ኦርቶዶክስ? እስቲ ንገረን። ሁሉም ኦርቶዶክስ ሐዋርያቶች የመሰረቱት ቤተክርስቲያን ከእነሱ በኋላ የመጡት እነ ፖሊካርፐስ፣ ዮሐንስ ደቀ መዝሙር። ማስረጃ ስጠን ያልኩህ አሁን ሐዋርያቶች ኦርቶዶክስ ስለመባላቸው ማስረጃ ስጠን። ሌላ እምነት አልነበረም። አሳየን። እሱ ፉከራ ነው። አሳየን ወዳጅ፣ አሳየን። ማስረጃ በምን ላሳይ? እምነት ከሆነ ኦርቶዶክስ ስለመሆናቸው ማስረጃ ስጠን። ኦርቶዶክስ ክርስቲያኖች ነበሩ። የመጀመሪያው ክርስቲያን በትምህርት ካልከኝ ክርስቲያን ነበሩ ነው ያልከኝ። እኔ ግን የጠየኩህ ኦርቶዶክስ ነው ያልኩህ ወዳጅ። ይቆራረጣል። እኔ የጠየኩህ ክርስቲያን ስለመሆናቸው ሳይሆን ኦርቶዶክስ ስለመሆናቸው ነው ማስረጃ የጠየኩህ ወዳጅ። የመጀመሪያው ቀጥታ ማለት ነው ኦርቶዶክስ። ሌላ ትርጉም እኮ የለም ብራዘር። መጀመሪያ የነበሩት ክርስቲያኖች ማስረጃ ስጠን አለ። ማስረጃ ከሌለ አልፋለሁ ብራዘር። አሁን ክርስቲያን ካልክን እንስማማለን። ክርስቲያን ነበሩ፣ ኦርቶዶክስ ግን አልነበሩም። ኦርቶዶክስ ነበሩ። ማስረጃ ስጠን። ምክንያቱም ማስረጃው ምን መሰለህ? የመጀመሪያው ክርስቲያኖች ይከተሉት የነበረውን ክርስትና የአበውን ትምህርት ይዛ የመጣች ቤተክርስቲያን ናት። አሁን ማስረጃ ስጠይቅህ እንደዚህ እያልክ አለ የምታሳየን። ኦርቶዶክስ የነበረ አንድ ሐዋርያ ትጠራለህ? አንድ ሐዋርያ ኦርቶዶክስ የነበረ እሺ፣ ላቅልልልህ፣ ችግር የለም። ላቅልልልህ፣ ችግር የለም። ከሌላ ደረቅ ጥያቄ አትጠይቅ። ችግር የለም። በቃ ላቅልልልህ፣ ችግር አለስልሰው ችግር የለም። ስለሌለህ ማለት ነው። ያው በውሸት ስለምታደርጉ ነው ያቃተህ ወዳጄ። በውሸት አይደለም። አንድ ታቦት የተሸከመ ሐዋርያ ያሳየኝ ከመጽሐፍ ውስጥ። ቀጥል። አልተጻፈም። አልተጻፈም። ታቦት መሰዊያ ነው፣ ሌላ ትርጉም የለውም። አይዞህ ወዳጄ። አሁን በታቦት የተሰገደ አንድ ሐዋርያ ያሳየን። አልተጻፈም። ስላልተጻፈ አልሰገደም ማለት ነው። የለም፣ ችግር የለም። እሺ፣ ችግር የለም። ታቦት የነበራቸውን አብያተ ክርስቲያናት ጥቀስልን። የገብርኤል፣ የሚካኤል፣ የሩፋኤል ታቦት የነበራቸውን የምጠራቸውን ቤተክርስቲያን መሰዊያ ነው ወዳጄ። መሰዊያ ነው። እደግመዋለሁ። እየጠየቅኩ ያለሁት አይዞህ ወዳጄ፣ እደግመዋለሁ። ስለ ታቦት ነው የጠየቅኩ። ለምን ስለ ትምህርቱ አትሄድም? እሱ መሰዊያ ነው፣ ችግር የለውም። መሰዊያ ነው። የብሉይ ኪዳን መሰዊያ ከተከበረ የአዲስ ኪዳን መሰዊያ ደግሞ የበለጠ የከበረ ነው። አታምታት፣ ችግር የለውም። የጠየቅኩ እደግመዋለሁ። የጠየቅኩ ስለ ታቦት ነው። 4 ነጥብ። ስለ ታቦት ከሌለ አልፋል። ይኸውልህ ስለ አዲስ ኪዳን ላይ ካልተጻፈ የለም ማለት አይደለም። ያ ማለት ለብሉይ ኪዳኑ ለብሉይ ኪዳን የነበሩ ለብሉይ ኪዳን ታቦት ይሰግዱ ነበር አይደለ? ተጽፏል ብራዘር። ያን ሰገዱ ማለት እግዚአብሔርን ወይንም ሌላ ነገር አመለኩ ማለት ነው። ተጽፏል ወዳጄ። አልተጻፈም። ጥያቄ ስለ አዲስ ኪዳን ነው እንዳትረሳው። ከሐዋርያቶች የመጣች ቤተክርስቲያን ናት ብለህ ስለዋሸ ማለት ነው። አልተጻፈም፣ አልፋል። እሺ፣ በስዕል ፊት ስገዱ ብሎ ያስተማረ ሐዋርያ አልተጻፈም። አየህ፣ ሐዋርያት የማያውቋት ቤተክርስቲያን ውስጥ እየኖርክ እንትን አትበል። ወደ ፍጡር የጸለየ ሐዋርያ አልተጻፈም ነው። ለፍጡር የሰገደ ሐዋርያ
መጽሐፍ ቅዱስ በራሱ እኮ ያለቀ አይደለም። መጀመሪያም ለፍጡር የጸለየ ሐዋርያ ብራዘር አዳምጥ፣ ምንድን ነው ለፍጡር የጸለየ ሐዋርያ አልተጻፈም ማለት የለም ማለት አይደለም። በቃ ያልተጻፈን የምትከተል ቤተክርስቲያን ማለት ነው። አለቀ። የተጻፈውን የምትክድ ቤተክርስቲያን ኢየሱስ ክርስቶስ አያማልድም ብሎ የተጻፈውን የካደች ቦታ ያሳየው። የተጻፈውን ቦታ ብቻ ኢየሱስን እሱ ችግር ዛሬ ከኦርቶዶክስ ልታደረገን የመጣው ግን እንኳን ኦርቶዶክስ አይደለም የተካደ እንዳረጋ አልፈለግክማ አንተ የሌለች ቤተክርስቲያን ነው እያሳየን ያለው። እሺ በቃ ሚውት አድርገው። ነገርኩ ምንም ሚውት አድርገው። በቃ መልስ ከሌለ ሚውት አድርገው። እሺ የእውቀት አውራ ሚውት አድርገው። ሚውት አድርገው። በቃ መልስ ከሌለ ያልተጻፈ ቤተክርስቲያን ለመከተል አንመጣም። እሺ የእውነት ኃይል ጥሩ ኢየሱስ ክርስቶስ የግል አዳኝ የሚል መጽሐፍ ቅዱስ አንተ ቁጭ ብለህ ከስር ተማር ብራዘር። ከስር ተማር። አትፍሩኛ። እስከ መቼ ትፈሩኛላችሁ? እስከ መቼ? ከስር ተማር ብራዘር። እሺ ሌላ ኦርቶዶክስ ይቀበላል። ሌላ ኦርቶዶክስ ለምን ስለ ትምህርቱ አታወራም? ስለ እሱም ለምን አታወራም? አሁን ስታነሳ ነበር አይደል? ኢየሱስ የግል አዳኝ ነው ስለሚለው ትምህርት እኮ ነው እየጠየቅን ያለ ነው። ታቦት ትምህርት ነው የጠየቅኩ። ስዕል አድኖ ትምህርት ነው የጠየቅኩ። ወደ ቅዱሳን መጸለይ ታቦት ትምህርት ነው የጠየቅኩ። ለፍጡር መስገድ ትምህርት ነው የጠየቅኩ። ይሄ ሁሉ እኮ ትምህርት ነው ብራዘር። እንትን አይደለም መታወቂያ አይደለም የጠየቅኩ። ረስተው ነው እንዴ ወዳጄ? ይሄ እኮ መታወቂያ አይደለም። መታወቂያ አሳየኝ አይደለም ያልኩ። የእግዚአብሔርን ቃል አሳየን ነው ያልን ያለ ነው ወዳጄ። ምንድን ነው? ትምህርት ነው ብራዘር። በሌለ ትምህርት ላይ ከሌለ መጽሐፍ ውስጥ ይሄንን ሁሉ የለም እኮ ያልከኝ ትምህርቱን እኮ ነው የለም ያልከኝ። በቃ ከሌለ የለም ለምን እታገላለሁ? የሌለን ቤተ እምነት ለመከተል መጽሐፍ ውስጥ የሌለችን ቤተ እምነት ለመከተል እኔ ልመጣ አልችልም። መጽሐፍ ውስጥ ያለች እንኳን አይደለችም። አሁን የጠየቁ ሁሉ የላትም ቤተክርስቲያን እንደዚህ አይነት ማስረጃ ስለሌላት ማለት ነው። እሺ ዳንኤል። አቤት። እሺ ከየት ቤተ እምነት? ኦርቶዶክስ። እሺ ኦርቶዶክስ እንኳን ደህና መጣ። እንኳን ደህና ቆየ። ያንዬ አንዱ ዓለም ይቀድማል መሰለኝ ከሱ ስር ያለው ነው። አንዲ ይቻላል። እሺ እሺ ነው በጌታ ነው። አንዴ በጌታ ነው አንዱ ዓለም። እሺ ይቅርታ አላወቅኩም። ችግር የለም። እሺ ዳኒ ከየት ቤተ እምነት? አልሰማኝም። ኦርቶዶክስ እያልኩ ነበር። ድጋሚ ሰው እንዲሰማ ነው። እሺ ኦርቶዶክስ ልታደርገን ትችላለህ? እሱ የእናንተ ጉዳይ ስለሆነ ግን እናንተን መጠየቅ እችላለሁ። ብራዘር ኦርቶዶክስ ልታደርገን ስለ ኦርቶዶክስ ብታወራን የምትችለው ነገር አለ? ውሳኔው የኛ ቢሆንም ስለሱ ልትነግረን ትችላለህ? ኦርቶዶክስ የምንሆንበት ምክንያት? አዎ። እሺ ንገረን። እሺ የሰው ልጅ ለምሳሌ ተጠምቆ ለኃጢአት ስርየት ነው ብለህ ታምናለህ? ስለ እኔ እምነት እኮ አለም የጠየቁ ስለ አንተ ነው የጠየቁ ብራዘር እኮ ኦርቶዶክስ ለማድረግ እኮ ጥያቄና መልስ ማድረግ አይቻልም። እንደምትፈልግ አላውቅም። የጠየቁ እኔ አልተደበኩም እኮ ካልተደበክ የጠየቁን ኦርቶዶክስ አድርገን ነው እያልን ያለን ወዳጅ። በጣም ጥሩ። ኦርቶዶክስ አንድ ሰው ለመሆን የመጀመሪያው በኢየሱስ ክርስቶስ ያምናል፣ እሱ ጋር ምንም ጥያቄ ስለሌለው፣ ወይም በስላሴ ያምናል፣ ያበቃል እሱ ጋር። በኋላ ግን ልዩነቶች ስላሉ ለምሳሌ እኔም በኢየሱስ አምናለሁ። እንግዲህ ኦርቶዶክስ መሆን አይጠበቅብኝም። አሁን እኮ አልጠየኩም። ለምንድን ነው ንገረኝ ካልከኝ በኋላ ለምንድን ነው የምታወራው? እኮ የተለየ ነገር የለም። አሁን የነገርከኝ ምንም የተለየ ነገር የለም። አሁን እኮ ልቀጥል እኮ ነው ታዲያ። እኔም እሱ ጋር እኮ የተለየ ነገር የለም እኮ ነው ያልኩህ እኮ። መጀመሪያ ላይ ግን ይሄን ማድረግ አለበት ነው ላይክ ማመን የለበትም ምናምን አይነት ጠብ ውስጥ እንዳንገባ ማለት ነው እኮ። የተለየ ነገር የለውም። አሁን እኔ ኢየሱስን አምነዋለሁ። ስለዚህ የተለየ ነገር አንድ ሰው ኦርቶዶክስ ለመሆን ለኃጢአቱ ስርየት ሲል ወይም የእግዚአብሔርም ልጅ ለመሆን ሲል በእግዚአብሔር በአብ ወልድ በመንፈስ ቅዱስም መጠመቅ አለበት። እሺ የእግዚአብሔር ልጅ እንዲሆን ይጠመቅ የሚል ማስረጃ አስጠኝ። በአብ ወልድ መንፈስ ቅዱስ። በጣም ጥሩ። ለምሳሌ የኒቆዲሞስ የጠየቀው ጥያቄ አለ። እውነት እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ካለው በኋላ ከውሃና ከመንፈስ ካልተወለደ አለው። ስለ ጥምቀት የጠየቁ ስለ ጥምቀት የጠየቁ ጥምቀት ማለት እኮ መዝፈቅ ማለት እኮ ነው። ከውሃ የተዘፈቀ ሰው የእግዚአብሔር ልጅ ይሆናል። ከእግዚአብሔር ከውሃውና ከመንፈሱ ማለት ነው። እኔ የጠየኩ የተጠመቀ የሚለውን ማስረጃ አስጠኝ ያልኩ። እዛ ክፍል ላይ ውሃ ነው የሚለው። ስለ ውሃ አልጠየቁም፣ ስለ ጥምቀት የጠየቁ። ውሃና ጥምቀት ምንድን ነው? እሺ በጣም ጥሩ ኦኬ። እሺ
ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ለምሳሌ አንደኛ ጴጥሮስ ስለ እግዚአብሔር ልጅነት ነው የጠየቁ ወዳጄ፣ ስለ እግዚአብሔር ልጅነት ነው የጠየቁ፣ ስለ እግዚአብሔር ልጅነት ነው የጠየቁ እኮ። የእግዚአብሔር ልጅ ይሆናል እኮ አልኩ እኮ። ከውሃ ካልተወለድክ በስተቀር የእግዚአብሔር ልጅ አትሆንም አሉ። ከውሃ ማለቱ ደግሞ ጥምቀት ነው። ያኔ የጠየቁ እሱኑ ክፍል መጽሐፍ ቤተክርስቲያን ኢየሱስ ብላ ፈተዋለች። አሁን እኔ የጠየቅኩ ውሃን ጥምቀት በመጠመቅ የእግዚአብሔር ልጅነትን ታገኛላችሁ የሚል ክሊር የሆነ የመጽሐፍ ቅዱስ ትምህርት ስጠኝ ነው ያልኩ። ከሌለ የለህም አልፋ አለው ማለት ነው። ይኸውልህ ወይኔ ወንድም፣ አሁን ከውሃ መጠመቅ ማለት እኮ መጠመቅ ማለት ነው እያልኩ እኮ ነው። አንተ ነው ያልከው፣ መጽሐፉ ግን አይልማ። መጽሐፉ አይልም። አሁን እኔ መጽሐፉ የሚልበትን ውሃ ተጠምቃችሁ የእግዚአብሔር ልጅነትን ታገኛላችሁ የሚል ማስረጃ ስጠኝ ነው እያልኩ ያለሁት። ካለ ከሌላ አላስጨነቀም። ኦኬ፣ መልሴ በጣም ግልጽ ነው። ስቲል አሁንም ድረስ ግን የደወነ ቱልስ ነው እየሰማው ነው እኮ እኔ የጠየቅኩህን ጥያቄ እየመለስክ ስላልሆነ እኮ ነው። ሰው ተጠምቆ የእግዚአብሔር ልጅነትን ያገኛል የሚል ማስረጃ ስጠ። ለምሳሌ ያመነ ሰው የእግዚአብሔር ልጅነት እንደሚቀበል መጽሐፍ ቅዱስን ላሳይ ይችላል። ላመኑት ለተቀበሉት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ክሊርሊ በማመን ሰው የእግዚአብሔር ልጅ እንደሚሆን መጽሐፉ ይናገራል። ስለዚህ አምኜ መጀመሪያ ይቀድማል ያልከን ምንድን ነው? እሱ የእግዚአብሔር ልጅ በክርስቶስ ኢየሱስ ማመን ነው አልክ። አየህ፣ እሱ ማመኑ የእግዚአብሔር ልጅነትን እንደሚያሰጠው መጽሐፉ ክሊርሊ ይናገራል። ላመኑት ለተቀበሉት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ ስታምን አምኛለሁ ስትል የእግዚአብሔር ልጅነት እንደምትቀበል መጽሐፉ ክሊርሊ ይናገራል፣ ሳትጠመቅ ማለት ነው። አሁን ልክ እንደዚሁ ሰው ተጠምቆ ነው የእግዚአብሔር ልጅነትን የሚያገኝ የሚል መጽሐፍ ቅዱሳዊ ትምህርት ስጠን ነው እያልኩ ያለ እኮ። እየሰጠውህ ነው እያልኩ እኮ ነው። ሰው ተጠምቆ ከውሃውና ከመንፈሱ ካልተወለደ በቀር የሚለው ስለ ጥምቀት እያወራ ነው እያልኩ ነው። ስለ ጥምቀት አያወራ የምትለኝ ከሆነ መናገር ትችላለህ። ካልሆነ ግን በጣም በግልጽ ቋንቋ እየተናገርኩ ነው ያለሁት እኔ። ውሃ የሚለውን ጥምቀት ብለህ የፈታኸው አንተ ነህ። መጽሐፉ ውሃ የሚለውን አንተ ምን ብለህ ነው ታዲያ የምትፈታው? እንጂ ጥምቀት ውጭ ታዲያ ኦኬ፣ እንደዚህ እናድርገው ታዲያ። በጣም ጥሩ። አንተ ሳይሆን አሁን ለምሳሌ የመጀመሪያውን 3 ሴንቸሪዎች ውስጥ ባይብልን በትክክል ኮመንተሪ ከሰሩለት ሰዎች ውስጥ ይሄ ነገር ስለ ጥምቀት አይደለም የሚል አንተ አምጣልኝ። አሁን የዳንኤልን ሳይሆን የምፈልገው እኔ የመጀመሪያዎቹ 3 ክፍለ ዘመናት ላይ እንደዚህ አድርጎ ኮመንተሪ የሰራን አንድ ቸርች ፋዘር አንተ መጥቀስ ትችላለህ። ከዛ በኋላ የኔና ያንተ ጨዋታ አይሆንም። ለምን መሰለህ ይሄን ያልኩት? ቆይ አድምጠኝ። ለምን መሰለህ ቤተክርስቲያን መለስኩልህ ወራጅ፣ ያንተ የኦርቶዶክስ ቤተክርስቲያን ጠየቅኩ። አይ አሁን ይህንን አንተ በትክክል ይኸው የኦርቶዶክስ ቤተክርስቲያን ማስረጃ የኦርቶዶክስ ቤተክርስቲያንን ሰጠው ማለት የኦርቶዶክስ ቤተክርስቲያን ውሃን ኢየሱስ ብላ ፈተዋለች እኮ። ታዲያ ውሃ እኮ ኖ ቆይ አድምጠኝ። የኔ ጥያቄ በጣም ክሊር ነው። አሁን መመለስ የምችል ከሆነ መመለስ እችላለሁ። ማስረጃዎች መለስኩልህ። ውሃን ኢየሱስ ብላ ፈተዋለች ብራዘር። ከጥምቀት ውጭ አይደል ያልከኝ? ይሄው ኢየሱስን ውሃን ኢየሱስ ብላ ፈተዋለች። ማን? የአንተ የኦርቶዶክስ ቤተክርስቲያን። ምን መጽሐፍ ላይ? በአንድምታ ተርጓሚ። በጣም ጥሩ። እሺ አንድምታውን ታመጣልንና ሙሉ አንድምታውን እናነበዋለን። ወዳጄ ማስረጃ ላይ ጠየቀኝ። ይሄው አሳየው። ቤተክርስቲያን ማስረጃውን አቅርቦ እኮ ነው ያልኩህ እኔ። እሺ ዮሐንስ ወንጌል ምዕራፍ 3 ማብራሪያ የቤተ ክርስቲያን። ካሜራውን ልታዞርልን ሰው ሙሉ ምዕራፉን እናብራራዋለን ማለት ነው። ሙሉ ምዕራፉን አንተ ታብራራዋለህ። እኔ ቤተ ክርስቲያን ውሃ ብላ እንደፈታችሁ ካሳየውኝ ይበቃኛል። በቂ አይደለም? እንደዛ አይደለም። ሙሉ ማብራሪያ አንድምታ ማለት አንድም እንደዚህ ተብሎ ይተረጎማል እኮ። አንድም የሚለውን ኢየሱስ ውሃን ኢየሱስ ብላ እንደፈታች ካሳየው እኮ በቂ ነው ብራዘር። ለኔ አይደለ ማስረጃውን የፈለግከው? አንተ ለመማር ስትፈልግ የቤተ ክርስቲያን አንድምታ ቁጭ ብለህ ተማር። ለኔ ግን ማሳያ የሚሆነውን ሐሳብ አሳያለሁ። አሁን ለመማር አይደለም የመጣሁት። ነገር ግን እሺ ጨርስ፣ ችግር የለም ብራዘር። የኔን ፖይንት እኮ ነው የማበቃው። የአንተን ሐሳብ ራስህ የምትፈልገውን ነገር አብራራው። ለኔ ግን ማሳየው ነገር ካሳየው በቃ። ይሄው እንደዚህ ነው።
ታዞርልኝ ካሜራው በሌላ ነገር እማይ ብሎ ወልድን መንፈስ ቅዱስ ብሎ መንፈስ ቅዱስን መንግስተ እግዚአብሔርን ብሎ እግዚአብሔር አብን ብላ ፈቷለች። ይህንኑ ክፍል ላይ ማለት ነው። በጣም ጥሩ። ስንተኛ አንድምታ ነው? ስንተኛም ይሁን ምንኛም ይሁን ቆጥረህ ድረስ መመለስ ትችላለህ። አንተ እንደሱ አድርገህ መልሰሃል። ኦኬ ኢትስ ኦኬ። ቆጥረህ ድረስበት ብራዘር። ስንተኛው አንድምታ የሚባል አለ እንዴ? ይቅርታ እሱ ጋር ዳኒ ጋር ልጨርስ አንዴ። አይ ስንተኛ አንድምታ የሚባል ነገር አለ? ስንተኛ በለስተን አንደኛ፣ ሁለተኛ፣ ሶስተኛ የሚባል አንድምታ አለ እንዴ? አንድምታ ማለት እኮ አንድም እንትና አለው ነው አይደል? ስንተኛ አንድምታ ነው ማለት ምን ማለት? አንደኛው አንድምታ ይሄ ነው፣ ሁለተኛው አንድምታ ይሄ ነው፣ ሶስተኛው አንድምታ ይሄ ነው። ኦኬ በቋንቋ እዛ ቦታ ላይ ሲተረጉም የተተረጎመበትን ለማለት ነው። ያ ሜቢ አሁን አማርኛ እንትን ካልሆነ በስተቀር በጣም ግልጽ ነው እያወራሁት ያለሁት። ያንን መጽሐፍ ቅዱስ ቃል ሲተረጉሙት አሁን እኮ እዚህ ጋር እኮ ኦርቶዶክስ ለመሆን አይደለም የኦርቶዶክስን መጽሐፍ አውጥቷል፣ ግን ሙሉን ነው ማንበብ ያለብን ነው። ግን የሆነ አንድ ቨርስ ብቻ እያወጣ ከሮጥን ግን ኮምፕሊትሊ ሰዎቹ እንዳይረዱ የምትሸፍነው የሆነ ፓርቲ ይኖራል ነው። በጣም ክሊር ነው። እኔ ያልኩት አይዞህ ወዳጄ፣ እሱ አይዞህን ተወዝ ብለህ ለራስህ አሁን አንተ ነህ የምታስረዳኝ ብላ ማጽናናቱን ተውና ጠየከኝ አይደል? መረጃውን እኔን ከጠየከኝ እኔ ነኝ የማሳየህ። ከዛ ካሳየው በኋላ ያሳየውን መረጃ ይሄው ቤተክርስቲያን ምን ብላ ፈተዋለች። ከዛ አንተ ታነብና ይሄው የፈታችበትን አሳያለሁ ማለት ነው። ይሄው እንደዚህ ነው። እሺ ይሄው እሺ፣ ሶስቱን በዚህ ነገረው። እሺ ከዛስ እስቲ አንብበው። ሰማይ ብሎ ወልድን፣ ውሃ ብሎ ወልድን፣ መንፈስ ቅዱስን ውሃ ብሎ ምን ወልድን አለቀ። ያነበብኩት ነው። በጣም ግልጽ ነው። በቃ መንፈስ ቅዱስ ብሎ አሁን ስንተኛ ነው ያልኩ? ይሄ ነው። እዚህ ጋር አሁን አንድ ያስጨርሰኝ። አምስተኛ ቁጥር ነው አይደለም? ይሄ ከላይ አንድን ሁለትን እኔ እሱ አይደለም እኮ አንተ ኦርቶዶክስ ብለዋለች ስትል ኦርቶዶክስ ሌላም ብለዋለች ብላ ፈተዋለች ቤተክርስቲያንህ ነው ጥያቄው። ይኸውልህ ወንድም አለ እኔ እኮ አልፈታችሁም ብል ነበር እኮ ያንተ አርጊመንት ልክ ነው ቤተክርስቲያንህ ወራጄ። this is my point እኮ ነኝ ያመጣሁት አንተ አይደለም። ውሃ ብላ ማን ብላ ነው? ኢየሱስን ብላ ማን ብላ ነው የፈታችሁ? ውሃ ብላ ኢየሱስ። በጣም ግልጽ ነው። ያነበብኩት ነው። መደጋገም አያስፈልግም። አለቀ። ስለዚህ ቅድም እንደዚህ አይነት ትርጉም እንደሌለ ለማስመሰል የሞከርከው ነገር ውሃ በላው ማለት ነው በራሱ አለቀ። ስለዚህ አሁን እያወራን ያለ ነው ምንድነው? አሳየው ማለት ነው። አለ ማለት ነው። ቤተክርስቲያን ውስጥ ኢየሱስ ውሃ የሚለውን ኢየሱስ ብላ የመፍታት ትርጓሜ አለው፣ አንድምታ አለው ማለት ነው። ስለዚህ እዚህ ክፍል ላይ አንተ የምታሳይ ምንድነው? ዲያቆን ምን ታደርጋለህ? ስትገባ ሚውት አድርግ ወዳጅ፣ ስትገባ ሚውት አድርግ። ይቅርታ መጽሐፉን አትመልሰው። መለስኩት ብራዘር፣ መለስኩት። እሺ መልካም፣ በጣም ጥሩ። ለጠየቀኝ ማስረጃ ሰጠው። አሁን አንተ የምታሳየኝ ምንድን ነው? ግልጽ ነው። መጽሐፍ ቅዱስ ላይ ውሃ ብላ ግን ጥምቀት ትፈታለች ወዳጄ። መጽሐፍ ቅዱስን በግልጽ ቦታ መጽሐፍ ቅዱስን ጠቅሰ በጥምቀት የእግዚአብሔር ልጅነት የሚገኛል የሚለውን ካላሳየኝ አሳየኝ። ከሌለ ግን እንቀጥላለን ማለት ነው። በቃ የለም ልታሳየኛቸው። ይሄው እኮ አልኩህ እኮ እኔ እኮ እያስቀመጥኩልህ ነው። ከውሃ የሚለው አንድም ጥምቀት ተብሎ ተተርጉሟል። አሁን አንተ ለምንድን ነው ወንጌሉን መክፈት ያልፈለግከው? ሆል ፒክቸሩ ቢወጣ አንድም ጥምቀት መባል ስለሚል ነው። ይሄ በጣም ግልጽ ቋንቋ ነው። ይሄ እነ ሜሎስ ምናምን የሚያቀርቧቸው ነገሮች ስለሆኑ ማለት ነው። በጣም ግልጽ ነው። ኦኬ አሁን ለምን መሰለህ ይሄን እያልኩ ያለሁት አንተ ቶታሊ ኦርቶዶክስ የምትለውን ነገር ማቅረብ ከሆነ የምትፈልገው ወይም የምትችለው እያልኩ ያለሁት ሙሉ ፒክቸሩን አንድምታውን እንየው ነው። አሁን ያሳየን ቁጥር 5 ላይ ነው። የፈለገ ይሁን አይደለም እኮ ይሄ እኮ እያንዳንዱ ቃል አትደረብ። አይዞህ ወዳጄ፣ ስታወራ እንደሰማው የመስማት አቅም ሊኖር ያስፈልጋል። የፈለከውን በለው። እዚህ ክፍል ላይ ግን ውሃ የሚለውን ኢየሱስ ብላ ልተረጉመው ትችላለች። በግልጽ ቋንቋ እንደሚቻልም አሳይታለች። ምን ውሃ ብላ ማለት ነው። አለቀ። ውሃ የሚለውን ማን? ኢየሱስ ብላ
ስለዚህ በዚህ ክፍል አውድ መሰረት ኢየሱስ ብለህ ከተረጎምከው መጽሐፉ ሴንስ ያደርጋል። ኢየሱስን ያመነ ሰው የዘላለም ሕይወት አለው፣ ዳግም ይወለዳል የሚለውን መደምደሚያ ሐሳብ ያስይዝልሃል። ውሃ ብሎ የተረጎመ ሌላ ሐዋርያ በመጠመቅ የእግዚአብሔር ልጅነትን ያገኛል ብሎ የተረከ ወይ ደግሞ ያስተማረ አንድ ሐዋርያ ግን ልታሳየን አትችልም። በግልጽ ቋንቋ ሽሚያ የሌለበት ጥቅስ ጠቅሰ እዚህ ቦታ ላይ ሰዎች በመጠመቃቸው የእግዚአብሔር ልጅነትን ያገኛሉ ብለ ያስተማረ ሐዋርያ ልጠቅስልን አትችልም። ስለሌለ ነው አሁን እየታገልክ ያለው። ቢኖር ኖሮ እስካሁን ታሳየናለህ። ብራዘር ሌላው ፖይንት ለምሳሌ እየሰማው ስለነበረ ነው ዝም ያልኩት። ሀሳቤን አልጨረስኩም። አንዴ ላትጨርስ ትችላለህ ብራዘር። እኔ ካልጨረስኩ አንተ ትቀጥላለህ ማለት ነው ነገሩ? አዎ ማለት ነው ብራዘር። እያወራሁኝ ግን በማለት ገባ። እሺ ለምሳሌ ተጠምቀናል። ለምሳሌ ተጠምቄያለሁ፣ ሁላችንም ተጠምቀናል። የወንጌል አማኞች ይጠመቃሉ። ጥምቀት ለወንጌል አማኞች እኔ ሀሳቤን አልጨረስኩም እያልኩ ነው። ሌላ ጥያቄ ልትቀጥል ከሆነ አሁን ማብራሪያ ከሆነ ግን እየሰማሁ ነው። በጣም ግልጽ የሆነ ቋንቋ ነው፣ አማርኛ ነው እየተጠቀምን ያለ ነው። አይዞህ ወዳጄ፣ እንግዲያውስ አሁንም እድል ሰጥሃለሁ። በመጠመቅ የእግዚአብሔር ልጅነት ይገኛል የሚል ማስረጃ አስጠኝ። በጣም ጥሩ ቴንኪው። አሁን እንደዛ ካልከኝ ከሐዋርያት በላይ ጌታችን ኢየሱስ ክርስቶስ መጀመሪያ ሙሉ አውዱ የሚያወራውም የሰው ልጅ ካልተወለደ በቀር አይድንም አላቸው። የእግዚአብሔርን መንግስት ሊያይ አይችልም፣ በቃ አለቀ። እንኳን መውረስ ሊያይ አይችልም አላቸው። ከዛ ኒቆዲሞስ ተነሳ ጠየቀው፣ እንዴት ወደ እናቱ ማዕፀን ሊገባ ይችላል? በሆል ስቶሪውን የምናውቀው ነገር ነው። ከዛ በኋላ የክርስቶስ መልስ ነው አሁን እዚህ ጋር በትክክል የምናየው። የመጀመሪያው መልስ ምንድነው? ከመንፈስ አለው። ቀጥሎ ከውሃ አለው። ኢየሱስ ክርስቶስ ውሃ ብሎ ስለራሱ አንድምታ ትርጓሜያችን አንተ እንኳን የማትቀበለው ነው እንጂ ያን ምስጢራዊ የሆነ ትርጉም ነው እዚህ ጋር ሊትራሊ እየተጠቀመ ያለው ኢየሱስ ክርስቶስ። ምክንያቱም አሁንም በግልጽ ቋንቋ እያወራው ነው። አንድምታ ማለት አንድም ለዚህ ይሰጠዋል። ለምሳሌ ጽዮን ሲባል አንድም ለማርያም፣ አንድም ለቤተ ክርስቲያኒቱ፣ አንድም እንደዚህ እየተባለ ሊኬድ ይችላል። ያ ግልጽ ስለሆነ ግን በቦታው ምን እያወራ ነበር የሚለውን ግን ሌላዎች መጠው ከቨር ሊያደርጉት የሚችሉት ጉዳይ አይደለም። ኢየሱስ ክርስቶስ ከሐዋርያት ይልቅ ተናግሮታል። ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንፈስ ላይ አይችልም። ይሄን ቃል ተረጎሙልን። እኔ ኢየሱስን አሳያለሁ፣ አንተ ውሃን አሳይ። አልጨረስኩም እኔ ብራዘር እኮ ይሄ ወደ ገደለው ገባና አንተ ወደ ገደለው ገባ እኮ ነው። ይሄንን ግን ሙሉ ለሙሉ ሐዋርያት ከዛ በኋላ ከሐዋርያት ቀጥሎ ያሉ አባቶች በሙሉ ፕራክቲካሊ አሳይተውናል። አንተ ውሃን አሳየኝ፣ እኔ ኢየሱስን ላሳየ። እንግዲያውስ በቃ ቀላል እኮ ነው። አንተ ውሃን አሳየኝ። ይሄ እንዴት እንደሚደረግ ኢየሱስ ክርስቶስ እዚሁ ክፍል ላይ ስለተናገረ አንተ ሰው በውሃ ውስጥ አልፎ መሆኑንና ተጠምቆ መሆኑን አሳየኝ፣ እኔ ደግሞ በኢየሱስ አምኖ እንደሆነ አሳያለሁ። ቀጥል። በጣም ጥሩ ኦኬ። እሺ ኢየሱስ ክርስቶስ ይህን ካስተማረ በኋላ ቀጥሎ ሐዋርያቶቹ ምንድን ነው ያደረጉት ነው? 3000 ሰው አስተማሩ። አልጨረስኩም። እዚሁ ላይ ነው የምንቆም። ዮሐንስ ወንጌል ምዕራፍ 3 የኔ ሐሳብ ውድቅ ከሆነ ውድቅ ነው ብለህ መቀጠል ትችላለህ። ዮሐንስ ወንጌል ምዕራፍ 3 ነው እያወራን ነው። ሌላ ክፍል ስትሄድ ደግሞ ሄደን እናወራለን ብራዘር። አሁን ዮሐንስ ወንጌል ምዕራፍ 3 ላይ አይደለም በውሃ ቅዱስን እያያያዝኩት። አይዞህ ወዳጄ። ዮሐንስ ወንጌል ምዕራፍ 3 ላይ ቆመ ልታብራራ የምትችልበት ኤቪደንስ የለህም። ከሌላ አልፋለሁ እያብራራው ነው ውሃው ካለ እንግዲያውስ ዮሐንስ ወንጌል ምዕራፍ 3 ላይ ቆመ ኢየሱስ ክርስቶስ ስለ ውሃ እያወራ ከሆነ ስለ ተጠመቁ ስላለበት ሐሳብ አሳየኝ እዚህ ክፍል ላይ። በጣም ጥሩ እሺ። ከውሃና ከመንፈስ ካልተወለደ በቀር ሊትራሊ ስለ ጥምቀት ነው የሚያወራው። አሳየን ብራዘር። አሁን እንደሱ እንድናምንህ አታስገድደን። ክፍሉን አብራራው፣ አለቀ። አሳየን። እዚህ ቦታ ላይ ተጠመቁ ብሏልና ተጠመቃችሁ ነው የእግዚአብሔር ልጅነትን የምትቀበሉት የሚል ሐሳብ ካለ አሳየን። በጣም ጥሩ። መጠመቅ ማለት መዘፈቅ ማለት ዳኒ የኦርቶዶክሱ ማለት ነው። ይኸውልህ ውሃ የሚለውን ቃል ቤተክርስቲያንህ ወልድ ብላ ፈታው፣ ወልድ ብላ ተርጉማ ውስጥ አበቃ። አንተ ውሃ ብሎ የሚለው ቃል ጥምቀት ነው ብለህ ከየት ነው ያመጣው? ወልድ ብቻ ብላ አይደለም ያበቃችው። ቀጥል ካልከፈተው ኤርሚያስ እማይ ብሎ የሚለው ቃል ውሃ ብሎ የሚለውን ቃል ቀጥታ ወልድ ነው እያልኩ ነው እኮ ሁሉም ሰው አንድምታ ቢሆንም አንድምታውን ይኸውልህ ውሃ ብሎ የሚለው ቃል ሪፕሬዘንት የሚያደርገው ብላ የፈታችው ወልድን ነው ብላለች፣ ክርስቶስን ነው ብላለች። አንተ ደግሞ መተምትነው አይ ውሃ የሚለው ቃል ሪፕሬዘንት የሚያደርገው ጥምቀት ነው ትለናለህ። ስለዚህ ቤተክርስቲያንና አንተ አይ አይደለም ያልኩት። በጣም ጥሩ አይ አይደለም ያልኩት።
ለጥምቀት ሪል ቦታው እየተሰጠ ያለው ለጥምቀት ነው። ወንድማችን ዳንኤል መጽሐፉን አውጥቶ የሚያስነብበን ከሆነ ሙሉን አንድምታ ማንበብ እንችላለን። አሁን በጣም ግልጽ የሆነ ቋንቋ የተጠቀሙ አንድምታ ስንት ትርጓሜ ነው ያለው? አንድምታ ማለት ስሙ ራሱ እኮ ይናገራል። ኤርሚያስ ልክ ነው። አይ ነው ይገባኛል። አንድምታ ማለት አንድም እንዲህ ለማለት ነው፣ አንድም እንዲህ ለማለት ፈልጎ ነው ብሎ የተለያየ ትርጉም አለ። ስንት አይነት ትርጉም አለ ይሄ ክፍል? ኦኬ፣ አሁን ለጊዜው ብዛቶችን አላቃቸውም፣ ግን ለጥምቀት የመጀመሪያው እንደ በትንሹ ምን ያህል ይሆናል ብለህ ታስባለህ? ዮሐንስ ወንጌል ምዕራፍ 5 ይሄ ከውሃና ከመንፈስ ብሎ የሚለውን አንድም ለወልድ ነው፣ አንድም ለእንትን ነው፣ አንድም ለእንትን ነው ብሎ ያሉት ስንት ቦታ ተርጉመውታል። ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔርን ቃል በራሳቸው ፍቃድ እንደፈለጋቸው እንዳክርማ ሳር እየሰነጣጠቁ አንዱን ክፍል የማይመጥነውን፣ የማይስማማውን፣ የማይገናኝን ትርጓሜ እነሱ እንደፈለጋቸው ይሰጣሉ። እኛ ግን ቀጥታ የተጻፈውን እንኳን አንብበን ብስንተረጉም መናፍቃን በራሳችሁ ተረጎማችሁት የእግዚአብሔርን ቃል ብለው ይላሉ። እነሱ ግን ወንድሞች እናቶች እዚህ ውስጥ ያላችሁ 620 ሰው ኦርቶዶክሳውያን እንደ አክርማ ሳር አልኩ። አክርማ ሳር እንኳን ሁለት ቦታ ነው የሚሰነጠቀው። ሳር ሲሰነጠቅ፣ ስንደዶ ሲሰነጠቅ እናቶቻችን በገጠር ስለምናቅ ማለት ነው ስንደዶ እንሰነጥቃለን። እና ከዛ ከተሰነጠቀው ስንጣቂ ነው አለላ የሚሰራው፣ ሰበዝ የሚሰራው እና የመሶበ ወርቅ ምናምን ነገር እንቅብ ወንፊት ምናምን ነገር የሚሰራው ማለት ነው። ሎክ አክርማ ሳር እንኳን ሁለት ቦታ ነው የሚሰጠቅ። ኦርቶዶክስ ግን አንዱን ሳር እንደማለት ማለት ነው። አንዱን ሳር 10 ቦታ የከፈለም የለም የሰነጠቀም የለም። እሷ አንዱን ቃል እንደፈለጋቸው አድርገው የመሰላቸው የኔታ እንትና እንዲህ ብለውታል፣ አለቃ እንትና እንደዚህ ብለውታል ብለው አገናኝተው የተለያዩ ትርጓሜን ከአብነት ትምህርት ቤት አንደኛው መምህር የሚፈታውን ከሌላኛው መምህር ጋር ያኛውን ሐሳብ ከዚህኛው ሐሳብ ጋር አጋጭተው አንዱን ቃል 18 ቦታ ይበጣጥሱታል። ስለዚህ ድብን ያለ ምንፍቅና ትምህርት ነው ማለት ነው። ውሃ ማለት ክርስቶስ ነው ብላ ተርጉ ማለት በቃ አለቀ። ውሃ ማለት ክርስቶስ ነው ከሆነ ውሃ ማለት ጥምቀት ነው ብለህ የምትከራከረው ነገር ከራስ ቤተክርስቲያን ጋር አትስማማም ማለት ነው እንጂ አንድምታ ትርጓሜ ሳይገባኝ መጽሐፉን እናውጣው። መጽሐፉን እናውጣው። እሱ አንድ ፖይንት ነው ዳኒ። ይኸውልህ አሁን አይደለም ለምን መሰለህ የሚያስቆየዋሽን ነው ያለው። አንድ ብራዘር ቤተክርስቲያን እንደዚህ ብላለች፣ አንተ ግን አላልክም። ከላይ ጀምረህ እያነበብክ ክፍሉን ጥምቀት መሆኑን አሳየን፣ እድል ልስጥህ፣ አብራራው። ይሄው የጌታና የኒቆዲሞስን ንግግር ራስህ እያብራራኸው ጥምቀት ስለመሆኑ አሳየን። ይሄው እድል ልስጥህ፣ አሳየን። እኔ ግን ኢየሱስ ስለመሆኑ እያብራራው አሳይሃለሁ፣ ማብራራት ካልቻልክ ማለት ነው። ይሄው ዮሐንስ ወንጌል ምዕራፍ 3 በትልቁ አድርጌ ያለው መጽሐፍ ቅዱስን ግለጥ። ይሄው ጥምቀት ስለመሆኑ አሳየን። ይሄው እድል ሰጠው። ይሄንን እድል ተጠቅም፣ ቀጥል። ዮሐንስ ወንጌል ምዕራፍ 3ን ከላይ ጀምረ ነው የምታብራራው እስከ ቁጥር 18 ድረስ እያወራ ነው ያለው። በትክክል ከኒቆዲሞስ ጋር ይሄንን ክፍል በስርዓት አብራራው። ይሄው እድል ሰጠው። እሺ ሊትል ቢት ታይም ስጠኝ። ቀጥል፣ አብራራው፣ ክፈተውና አብራራው። ብራዘር ለሱ ነው ሰዓት የሰጠው። ጊዜ ስጠኝ ያልኩ ሰጠው። እሺ መጽሐፍ ቅዱስ እጅ ጋር ካለ ታወጣልኝ። አክቹሊ እንትን መክፈት አልቻልኩም። እኔ ጋር በፒሲ እየሞከርኩ ነበረ። መጽሐፍ ቅዱስ ካለ ማውጣት አውጣልኝ። አንተ ኖ እያነበብክ አሁን የምትገልጠውን መጽሐፍቱ አይደለም። አሁን ያስኩት መጽሐፍ ሌላ ነው እኮ። በሱ ቦታ መጽሐፍ ቅዱስ ግለጥና አብራራው ብራዘር። እጄ ጋር መጽሐፍ ቅዱስ የለም እኮ እያልኩ ነው። ይዘና ብራዘር ይዘና። እንደሱ አሁን ለሌላ መጽሐፍ ጊዜ ኖሮ ለመጽሐፍ ቅዱስ ጊዜ ከሌለ ምንድን ነው የምታወራው? መጽሐፍ ቅዱስ ይዘና። መጽሐፍ እየገለጥክ መጽሐፍ ቅዱስ መያዝ ካቃተ ብራዘር ምንም ብታወራ ምንም አይገባንም። እና መጽሐፍ ቅዱስ ይዘህ ስትመጣ እዚሁ ሚውት አድርግ፣ መጽሐፍ ቅዱስን አዘጋጅ፣ ይዘና እና ከዛ እናወራለን። የሰው ተረት ከምታነቡ የእግዚአብሔርን ቃል አንብቡ። የእውነት እሺ፣ ላንብብልህ፣ አድምጠኝ አለ። በፒሲ አክቹዋሊ ኢንተርኔት እንትን እያደረገኝ ስለነበረ። እሺ፣ ፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ እርሱ መጥቶ
ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ አይችልም፣ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ፣ ነፋስ ወዴት እንደሚነፍስ እያለ ይቀጥላል ማለት ነው። ይህንን ቃል ጨርሰውና ሙሉን ከዛ እስከምን ድረስ ሙሉ ምዕራፉን እስከ 17 ኮንቨርሴሽኑ ከኒቆዲሞስ ጋር እስኪያቆም ነፋስ ወዴት እንዲነፍስ አለ፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንንም አትቀበሉም። ስለ ምድራዊ ነገር በነገርናችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብንነግራችሁ እንዴት ታምኑናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው። ሙሴም በምድረ በዳ እባብን ሰቀለ። እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው፣ ክፉ የሚያደርግ ሁሉ ብርሃንን ይጠላልና። ይበቃል። 36ቱን ቁጥር ማንበብ የለብህም እኮ ዳኒ። በቃ እስከዚህ ድረስ ማለት ነው። ችግር የለም። ከዛ ደግሞ ትቀጥላለህ። በጣም ጥሩ። አሁን ይህንን መጽሐፍ ቅዱስ ቃል የመጀመሪያዎቹን ክፍለ ዘመን አባቶቻችን ምን ብለው ተርጉመውታል የሚለውን ቀጥሎ እናያለን ማለት ነው። ወዳጅ አንድ በአንድ አሁን አነበብከው፣ አንድ በአንድ ይህንን ክፍል አንተ ራስህ አብራራው። ወዳጅ አይዞህ ወንድሜ፣ ከሰዎች ከአባቶች የተወሸኩ ማብራራት እችላለሁ። ከዛ በኋላ ያንን አንተ ዲፌንድ አድርግ። ይህንን ክፍል አንተ አብራራው ወዳጅ፣ አንተ አብራራው። ማለት ለምንድን ነው እኔን የምትገድበኝ? ማለት የኔ ጉዳይ ነው። ከዛ በኋላ አንተ ዲስትሮይ ማድረግ ያንተ መብት ነው። ከላይ ጀምረህ ይሄን ዳንኤል ውሃ ስለመሆኑ የሚያስረዳ አንድ በአንድ አብራራው ወዳጅ፣ አብራራው አንድ በአንድ። አሁንም በግልጽ ቋንቋ እየተናገርኩ እኮ ነው ዳንኤል። እኔ ላውራ፣ ከዛ በኋላ ያወራው ስህተት ነው ማለት ያንተ መብት ነው። አንድ በአንድ አብራራው ወዳጅ። አሁን እኮ ማንበብ አይጠበቅብም። እንደሱ ቢሆን እኮ ይህን ክፍል ማንበብ አይጠበቅብም። ይሄን ክፍል አንተ አንድ በአንድ ጥምቀት ስለመሆኑ አሳየን። ይሄው እድል ሰጠን፣ ጊዜ ስጡና፣ ይሄው በደንብ ጊዜ ኦርቶዶክስ ጥምቀት ስለመሆኑ አሳየን አንድ በአንድ። እኔ ኦርቶዶክስ ስለሆንኩ ኮመንተሪ ራሴ የምሰጥበት ምንም ማንዴት የለኝም። ግልጽ ነው አይደል? ይሄ ትልቅ የሆነ አይዲዮሎጂ ልዩነት ስላለን ነው። ነገር ግን አንተ ምን ማለት ትችላለህ? ኮመንተሪ ጥምቀት ስለመሆኑ አንተ አሳየን ነው እድል እየሰጠው ያለው። ኮመንተሪን አንብብ፣ ከፈለክ የፈለግከውን አድርግ። ይሄንን ቤተ እምነትን ያንን ኮመንተሪ ሀሳብ ይዘህ ጥምቀት ስለመሆኑ ግን ውሃ ውስጥ ስለመዘፈቅ ስለመሆኑ አሳየን ነው እያልኩ ያለው ተወዳጅ። እሺ ያ በርታ። እኔ እስከዛ ሰርች አደርግልሃለሁ፣ ችግር የለም። እኔ ንገረኝና ሀሳቡን የምትፈልገው ችግር የለው። በቃ እሺ፣ ሰርች አድርግ። እሺ፣ እስከ ማለት ሰርች መጠበቅ አንችልምና፣ እሺ፣ ሀሳብ እሺ። ሰማዕቱ ዮስጦስ ወይም ደግሞ ጀስቲን ማርቲር የምንለው as many as a pursued and believe are brought by us to where there is a water and are regenerated። አሁን መፍታት እንችላለን እያንዳንዱ ነገር። for the Christ also said unless you are born again you shall not enter into the kingdom of heaven።
ጀስቲን ማርተር ምን ብሎ ነው የፈታው? ሪጀነሬት የምናደርግበት ነገር ነው ማለት ነው። ሪጀነሬት የምናደርገው ደግሞ ባይብል ላይ ስንወለድ ነው። ሪጀነሬት ማለት ድጋሚ መወለድ ማለት ነው፣ ወይም ሪቦርን ማለት ነው። ሪጀነሬት ማርተን መጀመሪያ ባፕቲዝም ነው ብሏል ወይ? እንዴ ምን ሆነሃል ወንድሜ? ባፕቲዝም ነው ብሏል? እስቲ ቆይ አንብበው መልስ። አሁን ያነበብከው ኮንቴክስት ላይ እስቲ ባፕቲዝም ነው ብሏል ወይ? መልስ አንብበው ያነበብከውን። ምን አሁን ያነበብኩትን as many as persuaded and believe are as brought many as by persuaded us. and believe, okay, are brought by us, okay, then as to where there is a word and are as to where there is a water, then and are regenerated. And are regenerated. So እዚህ ጋር ዋተር የሚለው ባፕቲዝም ነው ብሏል አሁን ያነበብከው ኮንቴክስት ላይ። ኦኬ ሶ በጣም ጥሩ ብሏል ወይ ነው መጀመሪያ እሱን ኮንፈርም አድርግልኝ። did he say that ይህንን ቃል እየተረጎመ ነው? በጣም ጥሩ when it says a man shall be born of water, does it mean he says did he mean that it was a baptism? ብሏል ወይ አሁን ያነበብከው ላይ? እዚህ ወርድ ላይ ቻፕተሩን እየተረጎሙ ነው ያለው። ብሏል ወይ መጀመሪያ ወይንስ አላለም? ባፕቲዝም የሚል ኢቭን ቃሉን ተጠቅሟል ወይ? በጣም ጥሩ አላለም። እዚህ ጋር አላለም። ስለዚህ መጀመሪያ ኮንፈርም የምታደርግልን where he meant that it is baptism. okay? ከዛ በኋላ ታወራለህ ማለት ነው። go ahead. ብራዘር ሰርች አርግና አንድ የጨርስና ሐሳብን ከዛ ሰርች አርግኮን ሐሳብ ኦርጋናይዝ አድርገህ ከዛ ለማውራት እንሞክር። አሁን ገና ሰርች እያደረግ ገና ምንም የማታውቀውን ሐሳብ ከኛ ጋር ለማውራት ጊዜ ማባከን ነው የሚሰማኝ። እንደዛ ነው። ሶ ቴክ ዩር ታይም። ፒሲ ጋር ኮድ ሰርች እያደረኩ ያለሁት ምንም ላይ ፒስ አርግ ሰርች እያደረክን ያለው እና ጊዜ እያባከንክን ያለው። ሶ በጉዳዩ ላይ መጀመሪያ እውቀት ይኑረ። እዚሁ ሐሳብ ላይ በደንብ ይኸው ከራስ ጋር አብላላውና ከዛ ያሉትን ሰዎች አውርተ ከዛ እየጠየቅን ያለ ነው። ይሄንን ክፍል አብራራው ነው እያልን ያለ ነው። እስካሁን ልታብራራዎች አልከም። እዚህ በቃ ቁጭ ብለህ ሰርች አድርገው መጀመሪያ ማለት ከማውራት በፊት ክፍሉን በደንብ ተመልከተው። ይሰማል? yes በደንብ ይሰማል። እሺ ዳንኤል ቴንክ ዩ። ኦኬ ሶ ገስት ላይ ረጅም ሰዓት ቆይቶ ነበር። ሶ ሂዝ ዩዘር ኔም ዋዝ ዮፕ ኤዲቲንግ እና እንድናስገባው ስዕሉና ስሙን ቀይሮ ነው የመጣው። ግን እኔ ጥያቄ ያለኝ ስዕሉ ላይ ነው። ኦኬ ስዕሉ ላይ ያለው ዋው ስዕሉ ላይ ያለው የበግ ለምድ የለበሰው ተኩላው ነው ወይስ በጉ ነው? ስዕሉን ከፍታችሁ እዩት። ስፔሻሊ እንስሳው ተኩላ ነው። ተኩላውን ያዘው የነሱ እንግዲህ ኦ ጂሰስ በእውነት የበግ ለምድ የለበሰው ተኩላ ያቀፈ አንቺ ለምን እዛ ውስጥ ገብተሽ ትጎረጉሪያለሽ? ግን እኔ እኮ እያየው ነው ሁሉንም ሰው ማስገባው እና ሂዝ ኔም ዋዝ ዮፕ ኤዲቲንግ እና እንድናስገባው ስዕልና ስም ቀይሮ ነው የመጣው። ግን ስዕሉ ተኩላ ነው የሚመስለው። ጂሰስ አባባ ወይ አቡነ ቡቺን ያቀፈው የሆነ ስዕሉ አድኖ ይሆን ምናልባት የነሱ። ኦ ማይ ጋድ አምሶ እና ቀበሮ እኮ ነው ያዘለው። ራሱ ፎቶውም ቀበሮ ነው፣ ውሻውም ቀበሮ ነው። ምን ችግር አለ? ይሄንን ኢየሱስ ብላ አትለው። ወንድምነት ለውጥ አለው ብለህ ነው አክቹአሊ የኢየሱስ እኮ ለዛ እኮ ነው እኔ ሁለት ቀበሮች ተቃቅፈው ማለት ይችላል እንጂ አሁን ይሄንን ሁለት ቀበሮ ተቃቅፈው ሁለቱም ለውጥ የላቸው። ሁለቱም ለውጥ የላቸው። ምንም በውሻውና በሰውየው መካከል በሰውየው ፎቶ መካከል ልዩነት የለም። ምንም ያው ነው። በፄ እያገዘው ነው። ዲፕ ሲክ ላይ ሰርች አድርግ እያለው ነው። ኤአይ ላይ ፈልገው ወንድም አለም ዲፕ ሲክ ይሰጠናል የሆነ ማስረጃ ፈልግ። ዴቪድ ተደብቃል። ዴቪድ ተደብቃል። ቢኒ ተቀበለው። ዴቪድን አለ ቢኒ ከማስወረድ ይበል ዴቪድ የለም እንደዚህ ብዙም አይጠብቅም ከዚህ በኋላ
አዲሱን ባይሆን ዩዘርን እንቀበለው። እግዚኦን ተቀበሉ። ከስር እግዚ እግዚ አልገባም። እግዚ አረ እግዚ ዳኒ ግን እኔ በእውነት አሁን አይ ስታርት ብሊቭ እኔ በቃ ወይ ድምፅ አትራክት አድርጋቸው ሰማችኋል።